ሐኪም ቤት ነበር። እሺ ወገኖቻችን፣ ዘመዶቻችን እና እንዴት ነው የምታጸድቁት? እንዴትስ ነው የምትረዱት? አስተምህሮታችሁን እንዲህ ነው የምንረዳው ብላችሁ አስቀምጡልን። ኦኬ ሲያም እና ሀሲፍ እንኳን ደህና መጣችሁ። ይሰማል? አልሰማም? ሙስሊሞች ናችሁ? ሙስሊም ከሆናችሁ ቀጥሉ። የገባችሁት አሁን ገባችሁት? ሙስሊሞች ካላችሁ አላህን እንዴት ነው የምትገልጡት? አምስት ጣት ማለት ምን ማለት ነው? አምስት ጣት ማለት ምን ማለት ነው? አስረዱን እሱን። አላህ አምስት ጣቶች አሉት ስትሉ ምን እያላችሁ ነው? ጣቶች ውስጥ ጠፍሮች አሉት የሉትም? ጣቶች አንዱ አካሉ ከአንዱ አካል ጥገኛ ነው ወይንስ በራሱ መስማት ማየት የሚችል ነው? እጁ የኔ እጅ መስማት አይችልም፣ ማየት አይችልም። ያለህም እንደኔ መስማትና ማየት ማይችል ወይንስ መስማትና ማየት የሚችል ነው እጁ? ለመስማት የግዴታ እጁ አላህ ጆሮ ነው የሚጠቀመው። ለማየት ደግሞ አይኑን ነው የሚጠቀመው። ለመያዝ የግዴታ እጁ ነው የሚጠቀመው። እንደዛ ከሆነ ከኔ በምሮ ይለያል። ከኔ ጋር እንደዚህ አይነት ነገሮች ካሉት ይህንን ካመሳሰላችሁት አላህ ምናልባት ሊለይ የሚችለው በጭንቅላት ብቻ ይሆናል ማለት ነው። ከኔ አላህ ጭንቅላት የለውም፣ እኔ ጭንቅላት አለኝ። አላህ አንገት የለውም፣ እኔ አንገት አለኝ። አለው የሚል ስለሌለ ማለት ነው። እፎይ ግን እኮ ፂም አለህ አንተ። አላህ ፂም አልባ ነው። ያ ፂም የለው እኮ። ኦኬ ፂም የለው። ፂም ያወጣል አንድ ቀን። ፂም እስከሚያወጣ ድረስ እንጠብቀዋለን። ኦኬ ስለዚህ ይሄንን እንዴት ነው የምታዩት? ማንኛውም ነገር ደግሞ አንዱ የአንደኛው ጥገኛ ከሆነ አሁን ኔትወርክ የተስተካክሏል። ሱሱ የለችም መሰለኝ ላስወጣታ። ሱሱ የለችም ማስወጣት። አሁን ቆንጆ ነው ኔትወርክ። አረ ከስልኩ ኮመንት ምናምን ታረጋለች። በዚህ ነው የማትመልሰው እንጂ እያየኋት ነው። ሲሃም የለሽም? ሲሃም እንቀይራቸዋለን። ቆይ ሙስሊሞች ኔትወርኩ መሰለኝ ሙስሊሞቹም ሳስገባቸው ዝገን ነው። የክርስቲያንን ጉድለት ታውቁታላችሁ። በዚህ ትላለ ክርስቲያን። ኦኬ ቪዲዮ ልኬልሻለሁ። አንዴ እሱን አሳየን እንትና። ኦኬ እሺ ኢብራሂም እንኳን ደህና መጣ። አሪፍ ልጅ ነው። በቀደም ረጅም ሰዓት ስናወራ ነበር። እንኳን ደህና መጣ ኢብራሂም። አይ ቢኒ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አማን ነው። አይ እኔ ዛሬ የገባሁት ቢኒ 1700 ሰው ስላለ ፎሎ አስደረግልኝ ነገር ራሴን እፎይን አስፈቀደን ያደለውም ባለቤቱ እፎይ ነው። እፎይ ኦኬ፣ እፎይ ንገርልኝ። አይ ነግሬያቸዋለሁ። ኤኒዌይ በቃ የሚመቻችሁ ፎሎ አድርጉኝ፣ ለራሳችሁ ስትሉ ለእኔ ሳይሆን። እሺ ሌላ ጊዜ ቢኒ ግን እናንተ ማዳማ እንደዚህ አይነት እንትን ደስ ይላል። ታደርጋለህ አድርግ፣ ለራስህ ስትል ነው። ካፈለክ ተው ቢኒ፣ ሌላ ጊዜ ቴንክ ዩ ቢኒ። ያ ፎሎ አድርጉት የሚጠቅማችሁ ከሆነ። አይ ዶንት ኖ ምን ኮንቴንቱን አላውቅም። ኦኬ ወጣ እንዴ? እሺ
እሺ እሺ ኦኬ ቀጥይ ቤላ እሺ ያላቸው አላህ ተዓላ እጃለው ጋር ወሃብያ ማለት የተፈለገው አላሁ ስብሓነሁ ወተዓላ እጃለው ብሎ የሚያምኑት ነው አለ። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ በሱረት ሷድ ላይ ያ ኢብሊስ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ ይላል። አንተ ኢብሊስ ሆይ ስጁድ ማድረግን ማን ከለከለ? በሁለት እጄ ለፈጠርኩት ፍጡር ለአደም ማለት ነው። ኢዘን አላሁ ስብሓነሁ ወተዓላ በቁርአኑ ሁለት እጅ እንዳለው አረጋገጠልን ማለት ነው። የውሃብያ ንግግር አለ፣ የአላህ ንግግር ነው። ቡኻሪ እና ሙስሊም በዘገቡት ሐዲስ ውስጥም እንዲህ ይላል አላህ መልአ ላ ዩጊዱሃ ነፈቃ ወቢየዲሂ ልኡኽራ አልሚዛኑ የኽፊዱ ወየርፈዕ ይላል። ሌላ ቦታ ላይ ክልታ የደይህ የሚን ይላል። ሁለቱ የአላሁ ስብሐነ ወተዓላ እጅ ቀኞች ናቸው ይላል። ይህ የውሃብያ ንግግር አይደለም፣ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ውስጥ አንድ ያዙ። እንደሰማችሁት እንግዲህ አዎ እጅ አለው። ስንት እጅ? ሁለት እጅ አለው። ኦኬ እጁ ደግሞ ቀኝና ግራ ተብሎ ይነገራል። መልካም ተብሎ ከተነገረ በዳይሜንሽን ካለው አቅጣጫ ካለው በዚህ በዛ ተብሎ እታች ላይ የሚገደብ ከሆነ ማለትም የሚዋሰን ከሆነ እሱ ፍጡር ነው የሚል ነበር የመጀመሪያችን እንትን አለ። ሁለት መሆኑ አንደኛ ከኛ ጋር ያመሳስለዋል። እሱም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። አንደኛ ከኛ ጋር ያመሳሰለው። ቀኝና ግራ ካለው ደግሞ ቀኝና ግራ ተብሎ የሚነገረው ለፍጡር ነው፣ ለፈጣሪ አይደለም። በዳይሬክሽን ሊዋሰን የሚችለው ፍጡር ስለሆነ የሚያካብበው የሚያዋስነው መሰረትና ጉልላት ካለው መሰረት ያለው ጉልላት ያለው ፊትና ኋላ ካለው ግራና ቀኝ ካለው የፈለገ ትልቅ በሉት እሱ ፍጡር ነው። በእነኚህ በስፔስና ፕሌስ ውስጥ የተካበበ የተዋሰነም ነው። ከነኚህ ውጭ መኖርም አይችል ነው። ስለዚህ ፍጡር ነው አላህ እያልናችሁ ነው የመጀመሪያው። ምክንያቱም ያ አካል ግራ ቀኝ ያለው እታች ላይ ያለው ይታያል። የሚታይ ከሆነ ደግሞ ቦዲ ነው ማለት ነው። ቦዲ አለው። ቦዲ ብቻ ሳይሆን ደግሞ አስቀጥዩ ቦዲ መሆኑ በደንብ ግልጽ ያደርገዋል። እንዲህ ይላሉ ፈአማ ናሩ ፈላ ተምተሊኡ ሐታ የضع አላሁ ተባረከ ወተዓላ ሪጅለሁ ጀሀነም አትሞላም አላሁ ስብሓነሁ ወተዓላ እግሩን እስከሚያስቀምጥባት ድረስ ነው። የሙስሊም ሪዋያ ቀደመሁ በሚል ነው የመጣው። ኢዘን ዋሃብዮች ሳይሆን አላሁ ስብሓነሁ ወተዓላ እግር አለው ያሉት ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። ሰማይ ላይ ይቀመጣል። ገሃነም የምትሞላው በማን ነው? በአላህ እግር። መሙላት የሚችል ስፔስ እና ፕሌስ መያዝ የሚችል የሆነን ቦታ ላይ አርፎ ያንን ቦታ መሙላት የሚችል እግር ነው ያለው። አሁንም አላህ ምን ያስፈልገዋል ማለት ነው? ቦታ ይፈልጋል ማለት ነው። ቦታ የሚፈልግ ነገር ደግሞ እሱ የሚታይ ቦታ የሚፈልግ የሆነ ቦታ ላይ ገብቶ የሚሞላ ከሆነ አሁንም ፍጡር ነው እግሩ ማለት ነው። የአላህ እግር የሚታይ ነው፣ ቦታ የሚፈልግ ነው። ስለዚህ የፍጡር ባህሪ ነው ያለው። አሁን አላህ ፍጡር ነው የምንላቸው አሁንም በዚህ ነው። ቀጥይ የምለው ይህንን ያለ ሰው አለ ብዬ አልገምትም። ይሄ ቅጥፈት ነው። ነገር ግን አላሁ ስብሓነሁ ወተዓላ ከአርሽ በላይ ከፍ ብሏል ለምለው ይሄኛ ሳይሆን ወይም ዋሃብያዎች ሳይሆን አላሁ ስብሓነሁ በቁርአኑ ያረጋገጠ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያረጋገጡት ናቸው። ምክንያቱም አላሁ ስብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ፣ አላሁ ስብሓነሁ ወተዓላ ከአርሹ በላይ ከፍ አለ ያለው አላህ ነው። ዋሃብዮች አለ። ነቢዩ ሰለላሁ ዐለይሂ ወሰለም ጃሪዋን በጠየቋት ጊዜ አይን አላህ አላህ የት ነው ብሎ በጠየቁት ጊዜ ፊሰማ ብላ ነው የመለሰችው። ሰማይ በላይ ነው ብላ ነው የመለሰችው። ኢዘን ይሄ ንግግር የዋሃብያዎች ሳይሆን የአላሁ ስብሐነ ወተዓላ ንግግር እንዲሁም የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ማለት ነው። ሙስሊም ነው የዘገበ ሐዲስ ነው። ይወጣል የሚለው ይሄ ከኪሱ ነው የጨመረበት። ነገር ግን ይወርዳል የሚለው ያሉት ወይስ ደግሞ ነቢዩ ናቸው ሰለላሁ ዐለይሂ ወሰለም ያሉት? ቡኻሪ በዘገበው ሐዲስ የአቢ ሁረይራ ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል።
ينزل ربنا تبارك وتعالى إلى السماء الدنيا. الله سبحانه وتعالى ودا سماء الدنيا هلم لليت يوردن نميلو ودا سماء الدنيا. إن يالو وهابية وجزايون نبينا صلى الله عليه وسلم يوردن لالن اوكي يوطال አልተባልንም ይወርዳል ከአርሽ በላይ ነው አሉን ከሰባት ሰማይ በላይ ነው ኦኬ ከዛስ ይወርዳል ኦኬ ሁሌም ለሊት ይወርዳል አለ ሳይወጣ ነው የሚወርደው የሆነ ፎቅ ላይ ያለ ሰውዬ ወደ ምድር ይወርዳል ከተባለ ሁሌም ከፎቁ ላይ ይወርዳል ከተባለ የግዴታ እኮ ፎቁ ላይም ለመኖር መውጣት ደግሞ እንደገና አለበት ይወጣል አልተባልንም አለ ኦኬ በሰባት ቀን ፍጥረትን ፈጥሮ በአርሹ ላይ ተደላደለ ማለትስ ሳይወጣ ነው ኦልሬዲ በኋላ በአርሹ ላይ ተደላደለ መባሉ አይነገርለትም ካልወጣበት አስቀድሞ ነው እዛ ቢሆን ኖሮ አትሊ በመጀመሪያ ወጥቷል ማለት ነው አንዴም ቢሆን ያ የወጣው ደግሞ ወዴት ይመጣል ወደ ቅርቢቱ ሰማይ ይመጣል ወደ ቅርቢቱ ሰማይ ምን ይሆናል ምናልባት እዚህ የቆየም ሊሆን ይችላል እኮ የት ምድር ላይ ነው ይወርዳል ምናምን አላለም ምናልባት እዚህ የቆየም ሊሆን ይችላል ሳይወጣውና ጎረ ቡና ልጠሪው ነው ቡና ጠሪው ቡና ምናምን ይጋብዘዋለሁ ምንድነው የሚወደው አላህ ቡና ነው የሚወደው አላህ የሚወደው ጠጅ ነው የዝንጅብል ጠጅ መጥማቅ ነው የሚወደው ቡና እንደሚወድ አልተነገረንም የዝንጅብል ጠጅ ቀምሰሽ ታውቂያለሽ አልቀመስኩም እንግዲህ የዝንጅብል ጠጅ ተዘጋጅ በገነት ውስጥ እኮ የምጠጡት እኮ እሱ ነው በገነት እና አታውቂም እንዴ ጠጅ አለሽ እኮ ኦኬ ገባኝ ጭራሽ ገነት ጠጅ እንዳለ አታውቂም አላውቅም ነበረ አላህ ገነት ውስጥ ጠጅ ጠምቆ አዘጋጅቶላችኋል ፊሱ ነው የምጠምቀው እና ሌላ ማን አለ መጀመሪያ ገነት መግባታችን ይረጋገጥና ከዛ በኋላ ለጠጁ እንደርስበታለን ያለህን ጠጅ አጣጥለሻልና እንደውም አይፈቀድልሽም ላንቺ ሁቲ ቤላ ትጨርሻለሽ ቪዲዮን ተኝታለሽ እንዴ መተው አያጅቦ ልጅ የምታስፈራራበት አደረከኝ እንዴ አያጅቦ ይላል ልጁን ተኝቷል አልተኛም እያለ ጅቦ እንደዛማ ከሆነ እኮ በእስልምና እኮ አያጅብ በጣም ስጋው ተወዳጅ ነው ተብሎ የሚታመነው የአያጅቦ ስጋ በጣም ተወዳጅ ነው ተብሎ ይታመናል ድንበረ ትጃጃላለህ አለ ሀገር አለው አለ የአያጅቦ ስጋን አንድ ቪዲዮ ይለቅ እሺ ቀጥይ ሰለላሁ ዐለይሂ ወሰለም ናቸው ለአላህ አፈን ጥርስን የሚሰጡ ማለት ነው እዚህ ጋር በጣም ከባድ ቅጥፈት ነው እየቀጠፈ አንዴ ግን ደግሞ ይሄ በመቅጠፉ ቀጥዩ ትንሽ አሳልፊውና ቀጥይ ወደኋላ አላርገው ወይስ ወደፊት ነው ወደፊት የኛ ፖይንት ስላልሆነ ኢማም ቡኻሪ ረሂመሁላህ ረህመተን ዋሲዓ በዘገበው ሐዲስ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ታዩ ቀጥይ እንዲህ ይላል حديث يا أبي سعيد الخدري رضي الله عنه حديث يقول الله تبارك وتعالى يا آدم فيقول لبيك أو فينادى بصوت بولتم عنده بدمس نميت الرون ميلو بل بقرآن وسط عندي مالك ويوم يناديهم فيقول أين شركائي الذين كنتم تزعمون ميلو النداء لم يتوقعوا نداء مالك كدمس ሊሆን አይችልም لا يكون إلا صوتا في اللغة العربية إذن ይህንንም ወሃቢያዎች ሳይሆን
ቁርአንና ነቢዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ድምፅ አለው ያሉት። ኢማሙ አልቡኻሪ ረሒመሁላሁ ረሕመተን ዋሲዓ ኸልቅ አፍዓል ልዕባድ ኪታባቸው ውስጥ እንዲህ ይላሉ፣ ኢነላሃ ዩናዲ ቢሰውቲን የስመዑሁ መን በዑደ ከማ የስመዑሁ መን ቀሩበ ይላል። አላሁ ስብሓነሁ ወተዓላ በድምፅ ይጣራል። ቅርብ የሆነ ሰው እንደሚሰማ ሁሉ ሩቅ ያለውም በዛው ልክ ነው የሚሰማው ይላል። ኢዘን ይህ የውሃብያ ንግግር ሳይሆን የአላሁ ስብሓነሁ ወተዓላ ንግግር፣ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር፣ የሰለፎች ንግግር ነው ማለት ነው። ኢማሙ ሙስሊም በዘገበው ሐዲስ ውስጥ ሐዲሱ የዓብደላህ ብን ዐምር ብን ልዓስ ረዲየላሁ ዐንሁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነ ቁሉበ በኒ አደመ በይነ ኢስበዐይኒ ሚን አሳቢዕ ረሕማን ይላል። የበኒ አደም ልጆች ልብ የአላሁ ስብሓነሁ ወተዓላ ሁለቱ ጣቶች መካከል ነው ያለችው ይላል፣ ከአላሁ ስብሓነሁ ወተዓላ ጣቶች ውስጥ። ይህም የውሃብያዎች ንግግር ሳይሆን የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ነው። እነዚህ የጠቀስኩላችሁን ሐዲስ ሁሉም እናምንበታለን። እንደመጣን ተረጉመዋለን። አንዴ ጨርሾ። እሺ ኦኬ ሎክ ኦኬ ቀጥይ። ሳናመሳስል ማለት ነው። ይሄንን ይመስላል ብለን ምሳሌ ሳናስቀምጥ ተሽቢህን ሳናደርግ ከይፍያን ሳናደርግ ማለት ነው። ስለዚህ ሎክ ምንድነው ያለው? የተጠቀሰውን አሁን እንደመጣ ሳናመሳስል ወይንም ደግሞ ምሳሌያዊ ነው ሳንል ቀጥታ እንወስዳለን። አላህ ጣቶች አሉት። ጣቶቹ መካከል የአደም ልጆች ልብ አለች። አዎ አለ። አላህ ይስቃል። አዎ ይስቃል። አላህ የአደም ልጆች ብሎ ይጣራል በድምፅ ሉክ ሜታፎር እንደዚህ ምናምን አይደለም፣ በድምፅ ይጣራል። ልክ ሐዲሱ እንደምታነቡት እሱም አላመን ብሎ ይጣራል። እናንተ አዳም ልጆች ብሎ ጆሮአችሁ እስከሚሰማ ይጣራል። ግን አፍ የለውም። አለው አናቅም። እጅስ አለው፣ ጣቶችስ አሉት። ይስቃል። የሚስቀው ደግሞ እንጥሉ እስኪታይ ይስቃል። በድምፅ ይጣራል። አፍ ይኑረው አይኑረው ግን አናቅም። ምን ማለት ነው? መንጋጋው እስኪታይ ላንቃው እስኪታይ የሚስቅ ከሆነ ላንቃውና መንጋጋው እስኪታይ የሚስቅ ከሆነ በድምፅ የሚጣራ ከሆነ አፍ ይኑረው አይኑረው ግን አናቅም። ጣትና እጅግር አለው፣ እሱን እናውቃለን። ኦኬ ጣቶቹ መካከል የአዳም ልጆች ነፍስ አለች። ይህንን ቀጥታ እንቀበላለን እንደመጣ። 5 ጣት አለው። አይ ማንንም አይመስልም። ምን ማለት ነው? እሺብ እፎያችን ይላል አንበሳ ሳካ። እኔ የምልህ አንዳንድ ውስታዞች እኔ አሁን እዚህ ጋር ግልጽ ላደርግልህ የምፈልገው እኔ እስልምናን ማጥራት ስለምፈልግ አንዳንድ ውስታዞች አህባሽና ዋህብያ እያልክ ከምታጋጨን ግን እኔ ጋብዝሃለሁ። ለምን ለስለስ ብሎ ለሁሉም እንዲገባቸው አድርጎ ነው። አሁን እነዚህ ውስጥ ያሲን ኑሩ እኮ ምንም አያውቅም እኮ ክርስቲያኖችም እንዲህ 10 ሺህ ቶን ያሰለመው ሀቢቢ ቁጥር እኮ ትደፍራላችሁ። ከመሐመድ ይሻላል። መሐመድ 10 ሰው ማስለም አልቻለም ነበር። ከነብይህ በላይ ደዋ ማድረግ ይችላል ያሲን ኑሩ ማለት ነው። 23 ዓመት ቆይቶ ነብይህ 10 ሰው ማስለም አልቻለም። አይሁዶችን 10 አይሁድ ቢሰልም ሊኖረ ሁሉንም ማሰልም ነበር አለ ነብይህ። 10 አይሁድ ማስለም አልቻለም በ23 ዓመት ውስጥ። ነብይህ በ10 ዓመት ውስጥ በ23 ዓመት ውስጥ 10 አይሁድ ማስለም አልቻለም። አንተ ግን ያሲን ኑሩ ስንት ዓመት ታስሮ ይሆን? በእስር ቤት ውስጥ 10 ሺህ ሰው አሰለመ ይለናል። እስር ቤቱ ምንድን ነው? እሱ እንትን ነው እንደ ዩኒቨርሲቲ ራሱ በአሁኑ ሰዓት ላይ 10 ሺህ ተማሪ አይዝም። 10 ሺህ ሰው ዩኒቨርሲቲ ውስጥ አስባችሁታል? አይምን እስር ቤት ውስጥ 10 ሺህ ሰው ጋር ተገናኝቶ ማለት ነው። አይ በእናትህ ፕሊስ አልሻይብ ጭንቅላት የሌለውን አካል ማምለክ በዚህ መጠን እንድትተረተሩ ያደርጋቸዋል። አሁን አዳምጥ እሺ። ኦኬ በነገራችን አዳምጥ። እስልምናን ትክክለኛ ከሚያውቁት አንዱ ይሄ ነው። ያሁን ያቀረብነው ኡስታዝ ቲክቶክ ላይ ለሚቀጥፉ ኡስታዞች እንኳን ምላሽ የሚሰጡ ናቸው። አይደለም ለእኛ ቲክቶክ ላይ ለሚቀጥፉ ምላሽ ይሰጣሉ።
ይሄ እና የዚህ ጀማዎችን አይቻቸዋለሁ። እስልምናን ሰማው የሚያውቁት በትክክል እስልምናን የሚያውቁ አስተምሮቱን የአሁኑ ኡስታዝና ደጋግሞ ምላሽ የሚሰጥ አቡ አብደላ ነው የሚባሉ እነሱ ናቸው። ሌሎቹ እዚህ ቲክቶክ ያሉት ክርስትና ላይ ዝም ብለው መጮህ እንጂ ክርስትና ዝም ብለው ማጣመም እንጂ እስልምናን ከና አያውቁትም። ምንም ያውቁት ነገር የለም። ምንም ማለት ነው። ምንም አያውቁትም። ይሄንኛው ጠንቅቆ ያውቃል። ከዚህኛው ደግሞ አይ ቲንክ አቡል ቡሃሪ ምናምን የሚባለው ልጅ ጎበዝ ነው እሱ። አሁን ላይቸው አላውቅም፣ አውቃቸዋለሁ። እስልምና ማን ያውቃል ማን አያውቅም እናውቃቸዋለን በደምብ ጠንቅቀን ስለምናውቃቸው። ከዛ አቡ አብደላ ጎበዝ ነው እስልምናን ከሚያውቁት ውስጥ። እዚህ ቲክቶክ ንጽጽር የሚሰሩት በተረፈ ምንም ያውቁት ነጭ ናቸው። ሙሐመድ ቢመጣ እንዳለ አስተምሮቱን ክደው እኔም አላቃችሁም ነው የሚላቸው እሱም፣ እነሱም አንተን አናቅህም ነው የሚሉት። ክርስቲያኖችን ለማታለል ሲሉ እንዳለ አስተምሮቱን ክደዋል። ዜሮ አስቀርተናቸዋል። ኦኬ ለማንኛውም አላህ ስንት ጣቶች ነው ያሉት? አላህ ስንት ጣቶች ነው ያሉት? አትነቀኛ። አንዳንዴ ድምፄንም አትነቀኝ። እስኪ ፋታ ስጠኝ። እንደ ቴዲ ሌላ ቦታ ነው የምገባው አንተ። ኖ ጣቱን ልነግርህ ነው። እኔ ኡስታዝ ያውቃል አያውቅም እያልኩ አይደለም፣ ግን ግትር ናቸው። አሁን ዘመናዊ እንዴት ብዬ ልንገለጽልህ? አሁን አታውቃቸው የምትላቸው ረሱል ሰለላሁ ዐለይሂ ወሰለም በጣም ጠበቅ አታድርጉ፣ ለዓላማ አታድርጉ፣ ሰዎች በሚገባቸው መንገድ ንገሯቸው ብለው፣ እነዚህ ግን ግትር ብሎ የሆነ ነገር ይነግርሃል። ይሄ ተገቢ አይደለም። ለአንተ ይመችሃል ለምትሰራው ለእነኛዎቹ ሼጣ ቆይ አላህ ይራማቸውና አጂ የሞቱት ሼጣ አለ በህይወት ለካ ዋብያዎች ማሟረት ነው። ባባሾች ውሳዞች ይመቻችሁ። ኧረ ተው። ለነገሩ ልገሉት ነው ልገሉት እያስባችሁ አዲስ አበባ እንዳለ መጅሊስ እየተቀበላችኋቸው ነው። አመራሮችን እንዳለ እያጸዳችሁ ነው። እፎይ ወላሂ አንተ ሙስሊም ትሆናለህ፣ እርግጠኛ ሆኜ ልንገርህ። ይሄንን ምን ጭንቅላት የሌለው ላመልክ? ጭንቅላት የሌለው ላመልክ? ነገ ከነገ ውስጥ ይከነክናል። ማለት ምን አይነት ጭንቅላት የሌለው አካል ብሆን ነው ጭንቅላት የሌለውን ለማምለክ ሙስሊም ትሆናለህ የምትለኝ? አይዘገን ነው ስታስበው ራሱ እኔ ጭንቅላት ወደሌለው አካል እና ስትለኝ ኖ የሆነ ስለ ኢየሱስ በደንብ እያወቅህ ትሄዳለህ። ስለ ኢየሱስ በደንብ ጭንቅላት የሌለውን አካል ባት ብቻ እያመለክ ጣት ብቻ እያመለክ ምኑንም ስለማታውቀው አካል ሰው ይሰልማን ስትል ይህንን ፕሮፓጋንዳችሁን እኮ በጣም የምታስቁኝ። ምንም መሀይሞች ጋር ይሰራል ይሄ ፕሮፓጋንዳችሁ። እኔስ አሁን እስኪ ትንሽ አውራ ስላላ ጣቶች ጣቷን ልንገርሽ። አሁን ቅድም ውስታዙ የሆነ ግትር ያለ ለዞን አንዳንዴ ላላ አድርገው እሻላላውና ቀጥል አንተ ነብይ ነው የተናገረው። አሁን ራሱ ይኸውልህ ጣቷ ሁለት ጣት አለው። አንድ ልብ ግን የአደም ልብ አለች ማለት ያቺ ልብ ምንድን ናት? ደካማ ናት። ገብቷል? ስለጣቱ ቆይ እኮ ይኸውልህ ጣት ሲባል የሰው ጣት ኧረ በአላህ በእናትህ እፎይ፣ እኔ ልባችን ደከመን ወይ መተን እንዳንወያይ። ጣት ሲባል የሰው ጣት አይደለም። ሰው ሲባል እነሱም ግትር ስለሚለው ነው እንጂ አላህ ሱብሓነሁ ወተዓላ የሚታይ የሚዳሰስ አይደለም እንዴ። ኦኬ ነው በቃ ከዛ እስኪ እና ምንድነው ጊዜ ጌታ ምን ታድርጊ? አንቺ ደግሞ እውቀተ ቢስ እስቲ ምን ታድርጊ? ያለው ራሴ እውቀተ ቢስ እና ምንድነው ንፋስ ነው ወይስ አየር ነው? እናትዬ ሚውት አድርጊ። ያለ እውቀትሽ ወይ አትበይ። አንቺ ስንጀምር ጃሂል ነሽ። እየጨመቀች እኮ ነው። ያለ እውቀትሽ አትበል። ተረት እያወራህ እኮ ነው። ራስ ጃሂል ነህ። እኔ አይደለሁም ጃሂል። መጀመሪያ ቀሚስ በደንብ ልበሽ። እኔ አሁን ገብቼ አየሁሽ በደንብ። እስቲ ራስሽን ጠብቂ። ምን ለሚስት ትሆናለህ አትሆንም ብለህ ነው? ሴት ካያችሁ በቃ ቶሎ ብላችሁ አካውንቷን ቼክ ታደርጋላችሁ። እኔ አንቺ ለረን ያላገባሽ እኔ ጥርስ እና ለምን ሄደህ አካውንቴን ቼክ ታደርጋለህ? ልታገባኝ ካልፈለግ ለምን ንግግርሽ አሁን እኔ አላህ እንዲህ ነው ጠጅ ምናምን። እስኪ አሁን ያለህን ጣት መልስ፣ ያለህን ጣት መልስ። እሺ ኖ እኔ ሴት ልጅ ስርዓት ሲኖራት ደስ ይለኛል። ሚውት አድርጊ እንደ ቤላ። ምን ነው አባቴ ቀናክ እንዴ? ተቃጠልክ እንዴ? በጣም ነው እንዴ ተቃጠልከው? ወይኔ አባቴ አምላክ አለ ጌታ ይባርክሽ። በቃ መንፈሱን እኔ አወረድኩብሽ። አሜን እንደው አሜን ይባርከኝ። እኔ ይኸውልሽ እኔ ክርስቲያን ሆነ የነበረ መሆንላቸው እንደ 10 ዓመት አሁን በእናትህ መልስ ይስተጠየቀው። ደከመኝ፣ እኔ በጣም ደክሞኛል። ቻው በቃ ሰላም ልልኝ የገባሁት ቻው በቃ ደከመኝ። በቃ ከዚህ ውጭ የለም እኮ አልሻይ ወላሂ አይደለም እፎይ ወላሂ አይደለም። እኔ እነግርሃለሁ እስልምና መልስ እንደሌለ ግን ያው አልሻይ ሁሌም ታያለህ። ቆይ ፕሊዝ አፋፌን ሚለኝ ሰው ሲበዛ ይነደዳለሁ። ለዛ ነው ስሜታዊ ሰው ፕሊዝ። አሁን አላህ ስንት ጣቶች ነው ያሉት? እሺ
ሱብሃነሁ ወተዓላ እንዳስተምሮ ሙእሚኖችም ሊቃውንቶችም እንዳስተማሩን አላህ ሱብሃነሁ ወተዓላ እጅ አለው አይደለም። አሁን እግዚአብሔር እጆቹን ዘረጋ ሲባል እጅ አለው ማለት ነው፣ እንዲገባክ ማለት ነው። ምን ላድርግ? መልካም። ስለዚህ አላህ እጅ የለውም ማለት ለአንተ እጅ የአላህ ሱብሃነሁ ወተዓላ እጅ አይታይም። በሁለት ጣቶቹ መሀል ላይ ማን አለች? የአዳም ነብዩ ነው እንጂ የመጨረሻ እየጠየቅኩ ነው። አታልቅስ፣ አታልቅስ። አይታይም ደግመህ እንዳትል። አላህ ይታያል ነው። አላህ መንፈስ ነው የሚል አንድ ጥቅስ ጠይቃለሁ፣ አታመጣም። የመጨረሻ የቂያ ማለት አላህ ሱብሃነሁ የወደደው ሰው ያየዋል። ሀቢቢ ምንድነው? እንደዛ የሚልም የለም። ቆይ አዳምጥ። እንደዛ የሚል የለም። አላህ ይታያል፣ ሊተራሊ ይታያል። ቆይ አዳምጥ። ፕላስ ደግሞ እጆች አሉት። የምታየው እጁ ነው አይደለም። እጅ አለው የለውም? የምታየው ባቱን ታያለህ አታይም? ምንድን ነው እሷ ታመሳሰል ምናምን የምትለኝ? ተመሳሰል አይገናኝም። አሁን እኛ እናንተና አላመሳሰልኩም። አስተምሮቱ ራሱ ይለያያል። አሁን አንተ ሳላመሳሰል ስንጣት ነው ያለው አላህ እኮ ነው ያልኩህ እኔ። ሀቢቢ እኛ ጀነት ብዙ ነገር ይጠብቀናል። አንተ መንግስተ ሰማያት እንዳታጨበጭ። ቆይ አሁን እንትና ገባብኝ እንዴ? መንግስተ ሰማያት ሴት ከሌለ ምን ይሰራል? መንግስተ ሰማያት አያስፈልግም። ሰው 5 ሴቶች ስለሚጠብቅ ነው ጊዜ ጌታ። ሰው 5 ሴቶች እኮ ነው የሚጠብቅ። ሴት ከሌለ ጀነት አያስፈልግም። አሁንም ደግሜ እኔ ልንገርህ ወይ ጉድ። ስለዚህ እስልምና የሚማርክ ለሴት ስትል ነው ማለት ነው። አላህ የፈጠራትን ሴት እዚህ በምድር ላይ አንተ እንድትኖር አይደል እንዴ? አንተ አሁን ግራ ገብቶክ እንዴ የምትለው? ትኖራለህ ባዶ ነህ። ምንድነው ታዲያ ሴት ከሆነ ምንድነው? እዚህ 4 ተፈቅዶ እዛም ደግሞ 70 ምናምን ቺኮችን በጣም ተዘናላችሁ። ምንም አላሳዘንም። ጳውሎስ በቃ ስጋ ሴትን አራክሶ ቆይ ተረጋጋ። በቃ ምን ያህል ቅንዘረኛ እንደሆኑ ያቸው። ገነት ወሲብ ከሌለ ምን ይሰራልናል? ገነት ምን ያደርግልናል? ያኛውም ቁጭ ብሎ እኔን ሰድቦ ገነት ውስጥ ወሲብ ከሌለ ጡታቸው ጉች የሌለ እነሱን እንትን ካላልን ምን ይሰራል ገነት አለ። ያስጠላል። እንደውም አለ እሱ ካለ ብቻ ነው እዛ ደስ የሚለን፣ ከሌላ አንፈልገውም። ችግሩ ንገረኝ። ትገርማላችሁ። ኦኬ እፎያችን ችግሩ ምንድን ነው? አሁን ሴት ልጅ በተፈጥሮ እፎይ አንድ ነገር ንግባ። ሴት ልጅ ወልደ አዳምን ፈጥሮ ያኖረው ነበረ። ከግራ አትለጠፍ። ሴትን ልጅ ወደ እዛ ሄደ በየማዕዘኑ ላይ ትቆማለች። ከእሷን ሄጄ እንትን እላለሁ እገናኛለሁ፣ እዛም ሄጄ እገናኛለሁ። እዚህ በድልሃት የመበደል ሳያንስ በገነትም ሄጄ እንደ አሸንጉሊት እጫወትባታለሁ። እሷ ካሌለች የምጫወትባት ገነት ደስ አይለኝም። የጤናም አይደለም። ተረዛ በገነት ሄጄ 70 ምናምን ችኮችን እሷ ምንም እድሜ ልኳን እስልምና ውስጥ ብንኖር ብለፋ አንድ ወንድ ነው እንትን የምትለው። እሱም ደግሞ 70 ምናምን ሄዶ እንትን ይልባታል። በየመንገድ ላይ ሄዶኛል። ከዛስ እኛ ትልቁ ደስታችን ክርስቲያኖች ትልቁ ሀሴት የምናደርገው ወንዶቹም ሴቶቹም ከአምላካችን ጋር መገናኘት ነው። አምላካችን ጋር መክበር ነው። ደስታችን አምላካችንን ማመስገን ነው። አምላካችንን ማግኘት፣ አምላካችንን ማየት ነው። ትልቁ ደስታችን ከክርስቶስ ጋር መሆን ነው። ትልቁን ደስታ ትተን 5 ደቂቃ ለ6 ደቂቃ እሱ ከሌለ አይሰማም። ከአምላክ ጋር መሆን ምን ይሰራልም? እኛ ፖድካስት ላይ ሄዶ ገነት አንፈልግም ወሲብ ከሌለ አለ። አምላክን አልፈልግም እዛ ማግኘት ፈልግም እዛ ማግኘት ወሲብ ከሌለ እኮ ነው። ሊተራሊ ምን ያህል በወሲብ ፕሮሰስ እንደሆኑ ነው የሚያሳየው ይሄ። ኧረ እፎያችን ወሲብ የፈጠረው ማን ነው? ፈጣሪ ነው። እሺ እሱ እንቃወመው። ኧረ እፎይ አላህን ፈራተው። ወሲብ የሚባለው ነገር ደስታን የፈጠረው ነገር አንድ ሴት አንድ ወንድ እኔም አንተም እዚህ ጋር የምንለፋው የምንረግጠው ሀብታም ለመሆን የምንታገለው ቆንጆዋ ሴት ለማግባት እውነት እንናገር እንጂ ለምን ውሸት እናወራለን? አንተ ገንዘብ የሌለው ወንድ ማንም አያየውም።
የፉጋዋን ምና ስለዚህ የሰው ልጅ በተፈጥሮ አላህ የፈጠራትን በጸጋ ሐቋን ጠብቅላት እንጂ ያለ ሴት ማንም አይኖርም። አንድ ሰው ጊዜ ጌታ ቆይ ሚስሪ ፕሬዘንት አታርግ። ቆይ የፈጠረው ቀዳዳውንም ቀንበሩንም አላህ ነው ወይም እግዚአብሔር ነው። ፕሊስ ተረጋጋ፣ ንግግርን አሳክል፣ አዳምጥ። ሴትና ወንድን በምድር ላይ እንዲባዙ እግዚአብሔር ፈጥሯቸዋል። ሁሉ መልካም ነው፣ የፈጠረ ሁሉ ውብ ነው ይላል። አዎ ውብ ነው፣ መልካም ነው፣ ፈጥሯቸዋል። ለእናንተ የተዋቡላችሁን 2 2 3 3 4 4 ያዙ። አለመስተካከልን ብትፈሩ አንዷን ያዙና ባሪያዎችን ስፍር ቁጥር የሌላቸው ባሪያዎችን ተገናኙ የሚል አስተምሮ የለንም እኛ። ሴት ልጅ እንስሳ ስላልሆነች እንደ ቆሎ 2 2 3 3 4 4 ምንዘግናት አይደለችም። እንደዚህ የሚያደርጉ መጽሐፈ ደረው ዘማውያን ሴሰኞች ፍርድ የሚጠብቃቸው ናቸው። 2 3 4 የሚያገቡት ይላል እግዚአብሔር። ከአንዷ ጋር በስርዓት እንድኖር በምድር ላይ ፈቅዶልሃል። በትንሣኤ ግን ቃዳምጥ ሳትቸኩል። በትንሣኤ ግን ትልቁ ደስታችን ትልቁ ሐሴታችን ፈጣሪ ማመስገን ነው። እሱ ከኛ ጋር ነው። ይሄ ስጋዊ ፍላጎት የለም። በግን በትንሣኤ ስንነሳ የመደሰት ከዛችኛዋን ማማረጥ የሚባለው ነገር በገነት የለም። የአንተ ገነት አዎ የግዴታ ጠጅ መጠጣት አለብህ። እዚህ ጠጅ ስላልጠጣ በየጥጋ ጥጉ የሚቆሙ ሴቶች አሉ፣ እነሱ መገናኘት አለብህ። ሴቷ ግን ወንዶቹን ሄዳ አይደለም የምትገናኘው። አንተ ቆሙ ሴቶች አሉ፣ እነሱ ቆሙ ሴቶች አሉ፣ እነሱ ቆሙ ሴቶች አሉ፣ እነሱ ሰለሜ ሰለሜ እያሉ ይሄ ጤናማ አይደለም። ይሄ ምድራዊ ራሱ ያስጠላ ነው። እንኳን በገነት ላይ መመኘት ቤትህ ነው። እድል ስጠኝ እንዲህ አሁን ስላላጣ ታወራለህ ትወርዳለህ፣ ስላላጣ ታወራለህ ትወርዳለህ። እሺ መንግስት ሰማያት አሁን አግባብ ነው። በቃ አግባብ ለእኛ አግባብ ነው፣ ለአንተ ግን ወሲብ ነው አግባብ የሚሆንልህ። ቅንዝረኛዎች ብቻ ናቸው በእናታቸው። የምድራዊ ቅንዝርናህን የግዴታ ገነት ካላገኘሁት ብለህ ከተመኘ ፈጣሪ ጋር የእኛ ትልቁ ደስታ አንትተን ሎክ እነሱም አሁን አምላክን እናገኛለን ይላሉ። ካላህን እናያለን እናገኛለን። ትልቁ ደስታ አምላክህን ማየት አምላክህን ማመስገን ከሆነ እንዴት ትንሹን ምስጋና ትፈልጋለህ? እንደው የቱ ይበልጣል? እሺ በእናንተና እንደው አረዳድ የትኛው ይበልጣል? ይሄ በወሲብ የሚመጣ ደስታ ጊዜያዊ ነው። መልሰ ያንን ስጣጣ ስሜት እንትን ይላል ማለት ነው። ይሄ ዘላለማዊ ደስታ አይደለም። ዘላለማዊ ደስታን አይሰጥም ይሄ ማለት ነው። ስለዚህ እንደው ቅንዝረኛ አትሁኑ እባካችሁ ሙስሊሞች፣ እባካችሁ። በምድርም ቅንዝረኛ ሆናችሁ በገነትም ቅንዝረኛ ካልሆን አይከብድም? ጤናማ አይደለም። ዘይነብ አቤት። ክርስቲያን ሙስሊም? ክርስቲያን። ለምን ገባ ገስት ላይ? አላህ ትምህርት ነው ለማዳመጥ። ከስር ሆነ ማዳመጥ አትችልም? እችላለሁ፣ ያው ክፍት ስለሆነ ነው። ችግር የለም፣ ወርዳለሁ። አትላኩ ገስት ላይ። ተሳስታችሁ በገቡ እንኳን እንዳትቀመጡ ገስት ላይ። ሙስሊም ካልሆናችሁ ምን ትሰራላችሁ? እንደ ሙስሊም ትርኢት እያደረግናችሁ ክርስቲያን ናችሁ እናንተ። ከስር ሆነ መስማት አትችልም? ገሳ ትላቁ ሱሱ ደህና ነህ ሆይ? እንዴት ነሽ? ክርስቲያን የለም እንደ ዛሬ ቤት እኮ የግዴታ ክርስቲያን መኖር አለበት? ያለሱ ጎዶሎ ነህ እንደ ሙስሊም ሴት። እንደ ሙስሊም ሴት ክርስቲያን ከሌለ ጎዶሎ ነህ። ለዛ ነው ያላወራሁት። ጥያቄ መጠየቅ ትችላለህ? እሺ ቀጥይ።
እሺ በዚህ በሐዋና በአዳም ጊዜ በአዳምና እንትን ጊዜ ማለት ነው ክርስቲያን የሚባል ሃይማኖት ነበር። ኢየሱስ ክርስቶስ ከዛ በኋላ ነው የመጣው። እሺ ኢየሱስ መምጣቱን ሲያውቁ ነበር እንዴስ ነው? እስኪ አስረዳኝ እዚህ ጋር። ኦኬ ክርስቶስ በፊት ከአዳምና ከሐዋ ጊዜ ጀምሮ ነው ያለው ይላል። ማን ያለው? ይላል ማን ያለው? እንደ ያኔ ቁርአን ነው እንጂ የመጣው ከአዳምና ከሐዋ ጊዜ ጀምሮ እስልምና እንደነበር ይናገራል። ማንኛው የተናገረው? በቃ ተናግሯል። አንብቤ ያለሁኝ እና ደግሞ ማን የተናገረው? ናት እፎይ ሙስሊም ናት። አዎ ሙስሊም ነች። ጥያቄ የተረዳ ያለው አካውንቷን። አዎ ሙስሊም ነች። አቃታለሁ። ምን ነው እንደዚህ አንጣጣሽ እናቴ? ተይ እንጂ እንማርበት እየገባን። እሺ እኮ ለምን ክርስቲያን ነኝ ታያለሽ? ክርስቲያን አይደለችም። አዳምጪ እንደ ጥርስ ክፍተሽ ጭንቅላትሽም ክፍታ ይሁን። ተይ ሱሱ ባለጌቱኝ ጥያቄሽን ብቻ ጠይቂ። ኦኬ እሺ ክርስትና ጥያቄ ልጨርስ አንድ ጊዜ። ያኔ ክርስትና አለ የሚለው ኢየሱስ ክርስቶስ ከተሰቀለ በኋላ ከዛ ክርስትና ማለት ምን ማለት ነው ግን? ክርስቲያኑ ክርስትና ምን ማለት ነው? ክርስቲያን ያኔ በቃ ክርስቲያን ምን ማለት ነው? እኔ አላውቅም። እንዴት ላቅስ እችላለሁ? እስላንታ አይማ ኦኬ እስልምናስ አለ ብለሽ ነው የምታምኚው? በፊት እስልምና በአዳምና በሐዋ ጊዜም ነበረ። ይሰግዳሉ። ሰላቱ እንዳሁኑም ባይሆን ይሰግዱ ነበር። ስንት ነበር ሰላታቸው? አይታወቅም። ያኔ ይሰግዱ ነበር። ስንት እንደሆነ እንጃ። በኋላ ላይ ነው ነብዩ መሐመድ እንደውም 50 ነበር የታዘዘላቸው። 50 ሶላት ሄዶ አናገራቸው። ወደ 5 ተቀነሰላቸው ማለት ነው። ኦኬ ተረተረቱ ማለት ነው። እሺ ከዛስ እስልምና ከመሐመድ በፊት ለመኖሩ አንድ ማስረጃ አለ? እኔ እየጠየቅኩ ያለሁት ክርስትና ከዛ በፊት ነበረው። እኔ ማስረጃ የለኝም። መልካም። ስለዚህ ክርስትና ምንድን ነው የሚለው ማወቅ አለብሽ። ክርስትና ማለት ክርስቶስን መከተል ማለት ነው። ኦኬ ክርስቶስን መከተል ከሆነ ደግሞ ክርስቶስ በስጋ የተገለጠው መቼ ነው? አስቀድሞ በተስፋ ሲጠብቁት ነበረ። በደንብ አስተውይ። አስቀድሞ ይመጣል ብለው ተስፋ ሲያደርጉ ነበረ። በተስፋ ሲጠብቁ ነበር። ነቢያት ሁሉ ስለ እኔ ተናገሩ ይላል ሉቃስ ወንጌል ምዕራፍ 24 ላይ። ስለዚህ አስቀድሞ በትንቢት ሲናገሩ ነበረ። ይመጣል፣ በስጋ ይገለጣል፣ ያድነናል ብለው ተስፋ ያደርጉ ነበረ። ዘመኑ ፍጻሜ ሲደርስ ግን ክርስቶስ በስጋ መጣ፣ በስጋ ተገለጠ። ዕብራውያን ምዕራፍ 1 ላይ ቁጥር 1 እስከ 3 እንደሚናገረው የዘመኑ ፍጻሜ ሲደርስ እግዚአብሔር ዓለማትን በፈጠረበት በልጁ በዚህ ዘመን ተናገረን ይላል። ነቢያትን ሲልክ ከቆየ በኋላ ይላል። ነቢያቶችን ሲልክ ቆየና እግዚአብሔር መጨረሻ ላይ በልጁ ተናገረ። ልጁ መጨረሻ የዘመኑ ፍጻሜ ሲደርስ ተገለጠ ማለት ነው። ስለዚህ እነኛ ነቢያቶች በሙሉ ስለማን ነበር ሲናገሩ የነበረው? ስለ ልጁ ነበረ። ስለ ክርስቶስ ነበር ሲናገሩ የነበረው። ስለ ክርስቶስ ሲያስተምሩ ነበረ። ይመጣል፣ ይገለጣል ብለው ሲያስተምሩ ነበረ። ስለዚህ በፊት ክርስቶስ መጥቷል ሊሉ አይችሉም። ተሰቅሏል ሊሉ አይችሉም። ለምን? ገና አልተሰቀለም፣ አልመጣም። ግን ይመጣል ብለው ይጠብቁ ነበር። ይመጣል፣ ይገለጣል ብለው ተስፋ ሲያደርጉ ነበረ። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ላይ ስትመለከቺ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል አይደለ? ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም በተስፋ መነጽር ክርስቶስ ይመጣል። ምክንያቱም ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 ዘርህ የምድር አሕዛብ በአንተ ዘር ይባረካል ስለተባለ ተስፋ ሲያደርግ ነበረ። ያ ተስፋ ሲያደርግ የነበረው አብርሃም የዘመኑ ፍጻሜ ሲደርስ ቀኔን ያይ ዘንድ ቀኔን አየ ሐሴትም አደረገ አለው። አስቀድሞ በተስፋ ሲጠብቀው ስለነበረ፣ ስለዚህ እነኛ አስቀድመው ይመጣል ብለው በተስፋ ሲጠብቁት ነበረ። ልክ ልጁን ወደ ሞሬ ተራራ ዞ ሲሄድ ያ ወደ ሞሬ ተራራ ዞ አንድያ ልጁን ዞ መሄዱ ራሱ ቀጥታ ለክርስቶስ የሚነገር ምሳሌያዊ ጥላ ነበረ። ብሉይ ኪዳን ለአዲስ ኪዳን ለአካሉ ሊመጣ ላለው ጥላ ነበረ። በምሳሌ የተቀመጠ ስለሆነ ክርስቶስ ይመጣል ለሚለው ጥላ ስለተቀመጠ ይመጣል፣ ይሰቀላል ብለው አስቀድመው
ሰለሞን ዳዊትም የሰበኩት ስለሆነ ይመጣል ብለው እየጠበቁ ነበረ። ክርስቶስ ከመጣ በኋላ ግን ልክ ሲመጣ በስጋ ሲገለጥ በደማሳዊ መሲሁ ይመጣል ብለው እነሱ ሲጠብቁ ነበረ። ኢሳያስ ምዕራፍ 53 ስትመለከቺ መጽሐፈ ጥበብ ምዕራፍ 2 ላይ ስትመለከቺ ክርስቶስ ይመጣል ይገለጣል። መገለጥ ብቻ ሳይሆን ስለ ሰዎች ኃጢአት እንደሚሰቀል ቤዛ እንደሚሆን አስቀድመው በትንቢት ተናግረው ነበር። ክርስቶስ ከዛ ሲመጣ ደግሞ ምን አለ? ነቢያቶች ሁሉ ስለ እኔ ተናግረዋል፣ ቤዛ ሆናችኋለሁ አለ። ስለዚህ ክርስቶስ ማለት ኢየሱስ ማለት ስጋው ቃል ነው። በስጋ የተገለጠ አምላክ ማለት ነው። በስጋ የተገለጠ አምላክ ነው። በስጋ ከመገለጡ በፊት ያ አምላክ እነኛን ነቢያት ሁሉ የላከ ቃል ነበረ። ያ ቃል ሁሉን የላከ ሁሉን የፈጠረ ሁሉን ያስገኘ ነበረ። በስጋ ተገለጠ። በስጋ ሲገለጥ ኢየሱስ ክርስቶስ ተባለ። አስቀድሞ ያ ኢየሱስ ክርስቶስ ይመጣል ብለው ተስፋ ሲያደርጉ ነበረ። ሲመጣስ የመጣው ደግሞ መጣ ብለው ያምናሉ ማለት ነው። እነኛዎቹ ይመጣል ብለው ያምናሉ፣ እነኛዎቹ ደግሞ መጣ ብለው ያምናሉ። ስለዚህ ክርስቲያን ይባላል። ስለኛ እንደሞተ ሞትን በሞቱ እንደሻረ ዳግመኛም ለፍርድ እንደሚመጣ ሊፈርድ እንደሚመጣ በደመና እንደሚመጣ እንደዛ የሚያምኑት ክርስቲያኖች ይባላሉ። ስሙ አስቀድሞ ኢሳያስ ምዕራፍ 53 ላይ በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣችኋለሁ ብሎ ትንቢት ስለተናገረ አዲስ ስምን እሰጣችኋለሁ ስላለ ክርስቲያን የሚለው አስቀድሞ ትንቢት ነበረ። አዲስ ስም እሰጣችኋለሁ በቤቴና በቅጥሬ ውስጥ ስላለ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 16 እስከ 23 አካባቢ ጴጥሮስን አንተ አለት ነህ፣ በአንተም ላይ ቤተክርስቲያኔን እመሰርታለሁ። ምኔን? ቤተክርስቲያኔን፣ የክርስቲያኖች ቤት ቤተክርስቲያንን መሰረታለሁ ብሎ ያችን ቤቱን መሰረተ። አዲስ ስም ሰጣቸው ማለት ነው። ከዛ በፊት የነበረው ሃይማኖት ምንድነው ስሙ? ያኔ ክርስቲያንም ቢሆን ስሙ ምንድን ነበር? እግዚአብሔር የሚያምኑ ነበሩ። ያዌን ያምናሉ። እግዚአብሔር አባታችን ብለው ሲጠብቁት በልጁ የሚያምኑ ልጁ ይመጣል ብለው ሲጠብቁ የነበረ ነው። ነቢያቶች በሙሉ ለምሳሌ ዳዊት፣ ሰለሞን፣ ነቢያቶች በሙሉ ሙሴ ስትመለከች ዘዳግም ምዕራፍ ልጆች ነን ብለው የሚያምኑ ናቸው። ክርስቶስ መጣና ከዛ በጸጋው የእግዚአብሔር ልጆች እንድንሆን አደረገን። ያመንን የተጠመቅን ገላትያ ምዕራፍ 3 ላይ ስትመለከች ከቁጥር 28 ጀምሮ ክርስቶስን የለበሱ የእግዚአብሔር ልጆች እንደሚባሉ ባሪያ፣ ወንድ፣ ጨዋ፣ ንጉሥ እንደሌለ ሁሉም የእግዚአብሔር ልጆች እንደሚባሉ ሁሉ ሰው እንደሆኑ አስቀመጡ። አስቀድሞ እነኛም የተመረጡት እስራኤሎች የማን ልጆች ነበሩ? የእግዚአብሔር ልጆች፣ እግዚአብሔርን የሚያመልኩ። ምክንያቱም እስልምናው ላይ ስትመጪ የእግዚአብሔር ልጆች ተብለው አይጠሩ፣ ያላ ልጆች ተብለው ይጠራሉ ነቢያቶች። ስለዚህ ካልተጠሩ ደግሞ ነቢያቶች ይጋጫል ማለት ነው። ሙሴ አምላካችን አባታችን ብሎ ያምናል። አምላካችን አባታችን ብሎ የሚያምን ሙሴ አምላካችን አባታችን ነው ብሎ ዘዳግም ምዕራፍ 14 ቁጥር 1 ላይ አባታችን አምላካችን ነው ብሎ ያምናል። እኛም አምላካችን አባታችን ነው ብለን እናምናለን። ስለዚህ ከነቢያቶቹ ጋር እኛ ተመሳሳይ ነን። ኢሳያስ አምላካችን አባታችን ብሎ ያምናል። ትንቢተ ኢሳያስ ምዕራፍ 63 ቁጥር 16 ጀምሮ። ስለዚህ እነሱ አምላካችን አባታችን ብለው ያምናሉ። እኛም አምላካችን አባታችን ነው ብለን እናምናለን። ክርስቶስ ደግሞ እኛ ባሪያ የሆኑትን የጠፉትን ልጆች እንድንሆን አደረገን፣ ስልጣኑን ሰጠን። ሮሜ ምዕራፍ 8 ከቁጥር 15 እስከ 17 ሙሐመድ መጣና አላህ የማንም አባት አይደለም ብሎ ይህንን ሊከለክል መጣ። ስለዚህ ነቢያቶች እንዳለ ያስተማሩትን ይህንን አስተምሮ ሙሐመድ ተቃርኖ መጣ ማለት ነው። ተቃራኒ ሆኖ መጣ። ነቢያቶች ዘሆድ ማያምኑትን አስተምሮ መጣና ግን ምን አለ? ነቢያቶች ሁሉ እኔ እንደሚያምኑት ያምናሉ። ስህተት ነው ነቢዩ ኢሳ ብሎ ስም ያወጣለት ነቢዩ መሐመድ ነው ማለት ነው። ኦኬ፣ ኢሳ ምንኛ ቋንቋ ነው? ምን አውቄ አረበኛ አላውቅም። አረብኛ ነው የሚሆነው። ቁርአን ግልጽ የሆነ አረብኛ ቋንቋ ነው ይለዋል። ቁርአን 43 ሱራ 43 ላይ ነው። ቼክ አድርግልኝ እንትና። ስለዚህ ቁርአን ግልጽ አረብኛ ቋንቋ ከሆነ ኢሳ የሚለው አረብኛ ቁርአን ውስጥ ካገኘ ነው ኢሳ የሚለው ቃል አረብኛ ነው የሚሆነው አይደለ? ኢሳ ለአረቦች ነው እንደ የተላከው። እኔ አንዳንድ ነገሮች እኮ በጣም እያስገረመኝ ነው እውነት ለመናገር።
ኢየሱስ ክርስቶስ የተናገራቸውን የኛ ነብዩ መሐመድ እንትን እንዳሉ ያኔ ለፍርድ መጣለው ሲል ያችንም ከዚህ ወስዶ ነብዩ መሐመድ ቁርአን ላይ አስፈሮታል። ነብዩ ኢሳ ይመጣል ምናምን ነገር የሚለው ምክንያቱም በ600 ዓመት ይበልጠዋል ክርስትና እስልምና ክርስትና እስልምና አስቀድሞ ኢየሱስ ከመጣ ነቢያቶች ሐዋርያቶች ሰብከው ከጨረሱ ከ600 ዓመት በኋላ ነው የመጣው እስልምናው። ይሄ ደግሞ ቁርአኑን ኮንፊርም ያደርገዋል። ሱራ 6 የነብዩ መሐመድ አባትና እናት ከዛ በፊት እስልምና እንዳልነበረ ማሳይቶኛል። በጣም ግራ እየገባኝ ስለሆነ ነው ያው እየተማርኩ ነው ትምህርቱን አንተ ስትመልስልኝ መልሱ ስለሚገባኝ ነው የገባሁት። ለዛ ነው የሙሐመድን ቤተሰቦች ሆኑ ማንኛውም ከዛ በፊት ራሱ ሙሐመድም አስቀድሞ የነበሩት ቁርአን አረብኛ ዝቃርዩሲ በእርግጥ እናውቃለን እነዚያ ወደ እርሱ የሚያስጠጋ ሰው ቋንቋ አጀም ነው ይላሉ። ይሄ ቁርአን ግልጽ አረብኛ ቋንቋ ነው። ሱራ 43 ነው። በዛ በውስጥ ይመጡና አሁን የሌለ ጉድ ነው የሚሉኝ እስላሞቹም። ነገ ትሄጂና ደግሞ እፎይ እንደዚህ ብሎኛል ትያለሽ። አንቺም እኔን ትረግጭኛለሽ። እኔ አልረግጥህም። እኔ ሲጀምር አያስገቡኝም እኮ ሙስሊሞች። እፎይ ቤት ነበረች ክርስቲያን ናት ነው የሚሉት። ይኸው ታውቁ ዘንድ አረብኛ ቁርአን አደረግ ነው። ስለዚህ አስቀድሞ ክርስትናው እንዳለ እስልምናውም እኮ ኮንፊርም ያደርገዋል። ክርስትናው አስቀድሞ እንዳለ የማታውቅ ከሆነ የመጽሐፉን ሰዎች አስቀድመ ጠይቅ ነው የተባለው አይደል? ሙሐመድ ሱራ 6 157 56 ቼክ አድርገው 6156 ኦኬ። ያወረድነውንም መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበር እንዳትሉ ነው። ስለዚህ ቁርአን የተወረደው በሁለቱ ጭፍሮች በአይሁዶችና በክርስቲያኖች ላይ ነው፣ እኛ መጽሐፍ የለንም እንዳትሉ ለሙስሊሞችም ይኸው መጽሐፍ ሰጠናችሁ። ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ ከፋሪው የተመራን እንሆን ነበር እንዳትሉ ነው። እኛም መጽሐፍ ቢኖረን እንደ ክርስቲያኖቹ ምን እንል ነበር? የተመራንን እኛም አማኝ እንሆን ነበር እንዳትሉ ይኸው ቁርአን አወረድንላችሁ። ቁጥር 63 አድርጊው፣ ከፍ አድርጊው። ለእነርሱ ተጋሪ የሌለው በዚህም ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ። የሙስሊሞች ምንድን ነኝ? ሱሱ መጀመሪያ ነኝ። መጀመሪያ ግልጽ ነው አይደለ? ስለዚህ መጽሐፉ እነኛ ተሰጥቷቸዋል። ከኛ በፊት መጽሐፍቶች አላቸው እነኛ ክርስቲያኖችና አይሁዶች ሁለቱ ጭፍሮች። እኛም እንደነሱ እንደ ክርስቲያኖች መጽሐፍ ቢኖረን አማኝ እንሆን ነበረ እንዳትል ይኸው መጽሐፍ ተሰጠኝ። እኔ ደግሞ ይኸው የመጀመሪያ አማኝ ነኝ። የምን የሙስሊሞች። ስለዚህ የሙስሊሞች መጀመሪያ ከተባለ ኦቢየስ ነው። ከሙስሊሞች በፊት ነገር እዚህ ጋር ኢየሱስ ጌታ ነኝ ግልጽ የሆነ ማለት ነው። የጌታዬ ጌታችሁ ምናምን የሚለው ከአበብ ጌታ ነኝ ብሎ ለምን በግልጽ አላስቀመጠም? ያ ነው ደግሞ ትንሽ የከበደኝ ወደ ክርስትና ሲሄድ። ጌታ ነኝ ማለት በራሱ መስፈርት ነው እንዴ? ቆይ በመጀመሪያ ደረጃ ጌታ ነኝ ማለት መናገር በራሱ መስፈርት ነው እንዴ? ጌታ ነኝ ብል ጌታ ነኝ ማለት ነው ያላሉት ግልጹ ነው። ያቆየ ገባን አይደለም? እዚህ ጋር ጌታችሁ ነኝ ብለን እንከተል ነበር ነው። ባለፈው አሳይቼሻለሁ። ጌታችሁ ነኝ ብሎ ደግመሽ እንዳትጠይቂ ብዬሻለሁ። እዚህ ጋር ምን አለ መሰለህ፣ መምህራችሁ ነኝ ጌታችሁ ነኝ ምናምን ነገር ለምን በግልጹ ነው ጌታችሁ ነኝ ኢየሱስ ክርስቶስ ነኝ ጌታችሁ ነኝ ለምን አላለም? ከአብርሃም በፊት እኔ ነበርኩኝ ምናምን ጌታ ነኝ የሚል አሳይቼሽ ደግመሽ እንዳትጠይቂ ብዬሽ ነበር። አይሪሜምበር ይሄንን አስታውሳለሁ። በግልጹ ያኔ ኢየሱስ ክርስቶስ እኔ ጌታ ቆይ ዮሐንስ ወንጌል ምዕራፍ 13ን ክፈችው። እዛ ላይ ደግመሽ እንዳትጠይቂ ብዬሽ ነበር። ክፈችው አንዴ እንትን ቤላ
ኦኬ አንብቢው እስቲ። አንብቢው እኔ ነው እና እኔን ነው እኔ ለነብብ ፎይኔ እንቀጠቀጣለሁ። ምንድነው እሱ? ወባዞች ነው ወባዞች የምትንቀጠቀጩ? አይዞሽ አይዞሽ፣ ችግር የለውም የምትንቀጠቀጩ። ፈልገዋለሁ ያልኩት ክርስቲያንን ፈልገዋለሁ ያልኩት ለዚህ ነው። እሱ ሲያነብ ይገባኛል። ካልሆነ እኔ ነገ እመጣለሁ እሱ ሲመጣ። አከሲ ፎንቃ ጠልፏታል ከሱ ዱቢን አከሲ ያታናግረኝ ይናገር አልገባሁም። ልማር እንጂ የሚያስተምርሽ ሰው እያለ ክርስቲያን ትያለሽ እንዴ? ምን ነው እናቴ? የሱ ትምህርት ከገባኝስ ድምፁ ነው ወይ ድምፁ ነው? ይሄ በቃ ገብቶ ድምፁ ነው ወይ ድምፁ ነው? ይሄ በቃ ገብቶ እሺ እሺ በቃ እኔስ ጥሩ ነው። ቤላ ታንብብልሽ። ቤላ አንብቢው። ገስት ላይ ተቀምጣ ቤላ ታንብብልሽ። ሲፍጥ ያለች ወድ ነው እንደመድና ቤላ ታንብብልሽ። ዝፍጥ ለማንኛውም ይበቃታል። ሱሱ በቃ 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 ወረች አመድ ጥያቄ አለኝ። ኦኬ ምንድን ነው እሱ? የኔ ጥያቄ አንተ ክርስቲያን ነህ ሙስሊም ነህ? ሙስሊም ማለት ምን ማለት ነው? እኔ የጠየቅኩትን መልሳ። ጥያቄ ምንድን ነው እሱ? አንተ ክርስቲያን ነህ? ምንድን ነው እሱ? ክርስቲያን ነህ ሙስሊም ነህ ማለት? እኔ ክርስቶስ ተከታይ ነኝ ማለት ክርስቶስ የሚከተል ሃይማኖት የለውም ካለ የክርስቶስ ተከታይ ነኝ። አርጉመንት እንዴት ውስጥ ማድረግ እናውቃለን። እኔ ክርስቶስ ተከታይ ነኝ። ምንድን ነው ጥያቄ? እና ክርስቶስ እኮ መምህር ነው፣ ፈጣሪ አይደለም። ኦኬ አላህ መምህር አይደለም? አያስተምርም? አላህ ምንም ያስተማረህ ነገር የለም? አላህ ተማሪ ነው? አላህ ተማሪ ነው ወይ? አላህ ተማሪ ነው? አላህ ተማሪ ነው ወይ? አይደለም። ተማሪ ነው? አላህ የሁሉም ፈጣሪ ነው። ተማሪ ነው ወይንስ መምህር ነው? አላህ ተማሪም አይደለም መምህርም አይደለም። ስለዚህ ምንም አላስተማራችሁም። ታዲያ ምንም ሳያስተምርህ ምንድን ነው እሱ የምታውቀው? ነቢያችን ነው ያስተማሩ ሰለላሁ ዐለይሂ ወሰለም። ለነቢይ ማን አስተማረው? ለነቢይ በስጦታ ተሰጥቶት ነው። ያንን ስጦታ ማን የሰጠው? ከዲጃ ነች የሰጠችው ወይንስ አይሻ? አቦ እቺ ሀዩ የሆነ ሻርሙጣ ነገር ናት እንዴ? ምንድን ነው ስድብህን ተውና ምላሹ ላይ ዝም ብለሽ ማዳመጥ ነው የምጠይቀው። በስጦታ ተሰጥቶታል። ያንን ስጦታ የሰጠው ማን ነው? አላህ ነው። ምንድን ነው የሰጠው? ምንድን ነው የሰጠው? አንተ ነብይ ነህ ብሎ። አንተ ነብይ ነህ አለው። ከዛስ? ከዛ ነብይ ሆነ። ከዛ ነብይ ሆነ። ከዛስ? ከዛ እኛን አስተማረን። አንተ ነብይ ነህ ብቻ ነው ያለው አላህ። በቃ ከዛ በኋላ ሙሐመድ ደስ ያለውን ነገር ነብይ ነኝ ብሎ ነገራችሁ። ይመቸው ማሜን። በሱ አማካኝነት ነው ለኛ የነገረው እንጂ እኔ ነብይ ነኝ ብሎ አዳምጣ። ለሙሐመድ አንተ ነብይ ነህ ብቻ ነው ያለው። ቂጣችሁን እንዴት መታጠብ እንዳለባችሁ፣ እንዴት ሶላት መስገድ እንዳለባችሁ፣ እንዴት መብላት እንዳለባችሁ፣ እንዴት ሽንት ቤት መግባት እንዳለባችሁ፣ እንዴት መውጣት እንዳለባችሁ ሙሐመድ ደግሞ እናንተን አስተማራችሁ። አዎ ነብያችን ይሄን ሁሉ አስተማሩ። እናንተስ ምንድነው ነብያችሁ? ቆይ ለነብያችሁ ግን ይሄን ሁሉ ያስተማረው ማን ነው? አላህ። አንተ ነብይ ብቻ ነህ ነው ያለው። አላህ ነው ያስተማረው። ቀደም እኮ መምህር አይደለም ብለኸኛል ነበር እንዴ? እንዴት አስተማረው ነው? ለሙሐመድ ሲሆን ችግር የለውም። ለሙሐመድ ሲሆን አዎ ችግር የለውም ሰለላሁ ዐለይሂ ወሰለም። ሙሐመድ ሰው አይደለም ለካ። ለሙሐመድ ሲሆን ሙሐመድን ካስተማረ ችግር የለውም። ሙሐመድን ሲያስተምር መምህር ብንለው ችግር የለውም። ክርስቶስም እኮ ሰው ነው። ኦኬ ሙሐመድ አላህ ግን ያስተማረ ሙሐመድ
ቆይ አትጨማለቅ። ያ ያስተማረህ አትባልጋ። ጥያቄ እየጠየቅኩ ነው። አትባልግ። ቆይ ጭንቅላት አለኝ ብሎ ነው ነግሯችኋል? አልነገራችሁም? ሙሐመድ አላህ ጭንቅላት አለው ብለዋል? ኖ ሚዩት አታርግ። ሚዩትን አንሳ። ነካው ነካው ወይ ለመጭማለቁት ግን እናንተ ስትጨማለቁ እኮ እኛ ከእናንተ በላይ መሄድ እንችላለን። አስተምሮታችሁ ላይ አዩ አኑኒና አዩ ዘመዶቻችሁን አያችኋቸዋል? እያየን ነው። ኢየሱስም አልቀበልበት አለ። መምህር ተብሏል። አላህ ይባላል መምህር አይደለም። አላህ ኦኬ ተማሪ ነው? አይ ተማሪ አይደለም። ኦኬ ይህንን ቁርአን ማን አስተማራችሁ? ሙሐመድ ማን ነገረው? ስጦታ ተሰጥቶት ነው። ምን ተብሎ ነብይ ነህ አለው። ከዛ ነብይ ነህ አለው። ቂጥህን እንዴት ማጠብ እንዳለብህ፣ ሽንት እንዴት መሽናት እንዳለብህ፣ እንዴት መጸዳዳት እንዳለብህ፣ እንዴት መውጣት አለብህ፣ እንዴት ሰላም መስገድ አለብህ። ከዛ ወደ ከራሱ ነው የነገረህ። አይ ሙሐመድን ደግሞ አላህ አስተማረው። ቅድም እኮ ስለዚህ ሙሐመድን ካስተማረው የሙሐመድ መምህሩ ነው ማለት ነው። እንትና አስተምሮታል። አይ ጭንቅላት፣ አይ እስልምና ጭንቅላት። ሁሉም የሚያወሩት እኮ የተለየ ነገር ነው። አንድ አይነት አያወሩም እኮ። እሱም መሳደብ ጀመረች እንዴ በኮመንት ባይዘው። ቁርአኑም እኮ ያ በብዕር ያስተማረው ብሎ ይናገራል። አላህ መሐመድን እንዳስተማረ ይናገራል። ቁርአን ይናገራል። አላህን አስተማሪ አይደለም ማለት ጀምሮ አስተማሪ አይደለም ክርስቶስ መምህር ተብሏልና፣ ስለዚህ አምላክ አልቀበለውም እሱ ነው አለ። ስለዚህ አላህ አስተማሪ አይደለም። ጥሩ ነው። ተማሪ ነው። ጭንቅላት ሳይኖረው እውነት ነው። እንዴት ሊማር ይችላል? ሊያስተምር ይችላል። መማር ነው ያለበት። አልቀበልም ነው ያለው። ምን ጭንቅላቱን ነው ሲጠየቅ፣ ጭንቅላቱንማ ሚዩት አድርጎ ላሽ አለ። ይሄ ይመጣብኛል ብሎ አላሰበም። ጭንቅላት የለውም ቢል ጭንቅላት የሌለው አካል እንዴት አመልካለሁኝ ብሎ ቀፈፈው። ጭንቅላት አለው አላህ እንዳይል እግር እንጂ ጭንቅላት የለውም። እግር ብቻ ነው የምታመልከው ሊባል ሆነ። ያለችው አማራጭ ላሽ መኮብለል ሆነ። ጥሩ ነው። ቢበቃንስ? ጥያቄ አላችሁ ሁለታችሁ? ጥያቄ በቃ በውስጥ የጻፍኩልህን እንዳትረሳው ለማስታወስ ያክል ነው። አስተማሪ ይመጣልኝ። ሀኑኒ ግን በዚህ ድምጿ ብትዘምር እንዴት ነው? በጣም የሚያምር ድምፅ አላት። ደብል የሆነ ሙስሊም ሴቶች እኮ መዝሙር በጣም ነው የሚወዱት። ያ አዎ፣ እኔ አሁን ብዙዎቹን አውቃቸዋለሁ። መዝሙር በደንብ እንደሚወዱ በደንብ እንደሚያዳምጡ ነው የማውቀው። እኔ ሙስሊም ሴቶች መዝሙር ማዳምጥ አላውቅም። ያለው ድምፅ ከማይመስለኝ እኛ በቅርቡ እናወጣለን። የኔም መዝሙር ብትሰሙ ደግሞ ዋው! ልዘምር እንዴ? እስኪ ዘምርልን። ልዘምር? እዚህ ውስጥ ያለው ሰው ሁሉ ይወርዳል። ተው ልዘምር? ምን ችግር አለ? በስንት መከራ የሰራ ልጅ ወርቅላሽብኛል። ከሌሊቱ 9 ሰዓት ሲሆን አላህ ይወርዳልን። እያንዳንድሽ ባቱን ለማየት ትሰለፊያለሽ በቂያማ ቀን። ዋብያ ያልሆንሽ ጭንቅላት የሌለው አካል ላይ ማታመልኪ እንዳዩቲ ታመልጣላችሁ፣ እንደ አኑኒ እዚህ ትሆናላችሁ። ሙስሊሞች ትናደዳላችሁ፣ ወንዶች አትናደዱ፣ አትናደዱ። ምንድን ነው እሱ የምትለው? ምንድን ነው የምትለው? በቃ በውስጥ እንጨርሰዋለን ዝማሬውን። ኦኬ እንዴት ነው ድምፄ? ወደድሽዋላ? ተመችቶሻላ? በጣም ምንድን ነው ሚሊዮነር እንሆንበት በሲዲ እናከፋፍለው። ነገ እኮ ተሰብሰብ ብለው ከሆኑ ፓስተሮች
ይወጣል በሲዲ ከተባለ ታይቶኛል፣ ይሄ መንፈስ የተወጋ ይሁን፣ አሌሉያ። ካፉ ፎይ እንደዚህ እንትኖች ሲወጡና የተከፋፈሉ መንፈሶች እንትኑ ሲገቡ ታይቶኛል፣ የተወጋ ይሁን፣ አሜን ነው ሚል አይጠፋም። እኔ ሰሞኑ በጣም ደስ ካለኝ ምንድን ነው እያንዳንዱ ዘፈን አዳማጭ ነው እና ኡስታዙም፣ ፓስተሩም፣ ቄሱም፣ መምህሩም፣ ተማሪውም እያንዳንዱ ስለ ዘፈን ተንታኝ ሆነ ማለት ነው። ከዚህን ያህል አጀንዳ ጠፍቷል። ከቸርች እስከ መስጊድ ሁጥባቸው ሁሉ ዘፈን ነው። በአንድ ነገር አብዝተህ ከተናገርክ በዛ ነገር ኦብሰስድ ሆነሃል ማለት ነው። ያ ነገር አይምሮህን ሲቆጣጠርህ ነው ስለዛ ነገር አብዝተህ ልታወራው የምችለው። ምንም ካልመሰለህ ጀስ ኢግኖር ነው የምታደርገው። ስለዛም ነገር አታወራ፣ ቦታም አሰጠው። የሆነ ነገር በጣም ካስፈራ ወይም በጣም በዛ ነገር ከራስ ጋር አንዳንዴ እንዴት ነው ሐዋርያው ቅዱስ ጳውሎስ ይላል ማልፈልገውን ያንኑ ነገር አደርገዋለሁ ይላል። አንዳንዴ ማፈልጉትን ያንን እንድታደርጉ ስትራገል የሚያደርጋችሁ ከሆነ ከራሳችሁ ጋር ግብግብ ገብታችኋል ማለት ነው። ስለ አንድ ነገር አንስተህ አብዝተህ የምታስተምር ከሆነ ተከታዮች ያንን ነገር ሄደው እንዲያው ቼክ እንዲያደርጉት ኢንቫይት እያደረግካቸው ነው። ስለዛ ነገር እያስተማርክ ነው ማለት ነው። ሰምተህ ምን ብለህ ነው ትችት የመጣኸው? እኔ በጣም ከሚያስጠላኝ ነገር ምንድን ነው ደግሞ የሆነ ብልጭልጭ አይተህ እንደዚህ እንዲህ ታይቶኛል፣ እንደዚህ ተፈልጦ፣ እንደዚህ ተቆርጦ፣ እንደዚህ ምናምን ብሎ ወደ አምላክ የሚያስጠጉ አካላት በጣም የሚያስጠሉኝ መስማት በጣም ነው የምጸየፋቸው። ነፍስ አብዝታ ትጸየፋቸዋለች። ምንም ያህል ኃጢአተኛ በሆንም በቃ እንደዚህ ሲደረግ ታይቶኛል፣ ይሄ በዘፈኑ እንደዚህ እንትን ሲሆን እንደዚህ ሲሆን እንደዚህ እንዲህ ሲታይ እንዲህ ታይቶኛል ምናምን የሚሉ አካላት በጣም ማለት ውሸት ነው። ውሸት ነው። ውሸት ነው። ውሸት ነው። ውሸት ነው። ውሸት ነው። ሊተራሊ ውሸት ነው። ለምን ወቅት እየጠበቅ የሆነ ኢትዮጵያ ውስጥ ፐርዴ በትንሹ 10 ሙዚቃ ይወጣል እኮ ኢትዮጵያ ውስጥ በትንሹ ይወጣል። በጣም ብዙ ሙዚቃ ይወጣል በተለያዩ ቋንቋዎች፣ በትግርኛው፣ በአማርኛ፣ በኦሮምኛ፣ በተለያዩ ቋንቋዎች ፐርዴ በትንሹ 15 ሙዚቃዎች ይወጣሉ። ምንም ብለህ ማታቅ የሆነ ሙዚቃ ወጣና ያ ስለ ጮኸ አብረህ ለምን ትጮኻለህ? እንደ ግሪሳ ቦታ ሰተህ ራሱ እንደዚህ በዚህ መጠን ቦታ ሰተህ ስለ አንድ ነገር እንዲህ ከጮክ ያ ነገር አይምሮውን ተቆጣጥሮታል ማለት ነው። ደግሞ መምህርና ማለት ቶፒክ አድርገህ ይሄንን የሃይማኖት ቦታ ላይ ይዘኸው መጥተህ ስለዚህ ጉዳይ ጌታ አሳይቶኛል ብለህ ትንቢታዊ ስታደርገው በሳምንት አንድ የተሰብስበህ ሁጥባ የምታደርግበት ላይ መስጊድ ላይ ይህንን ስታስተምር ይቻላል አይቻልም? መጽሐፍ ቅዱሳዊ ጥቅስ ስትከራከር በዚህ ጉዳይ ላይ በጣም የምታስቁት ይመቻችሁ። ኔስ እና አሁን ትወጣላችሁ፣ አወጡ ይበቃችኋል። አይበቃችሁም? አንድ ጥያቄ ልጠይቅ ካልደበረ ወይም ካልደከመ። አንደኛውን ጥያቄ ጠይቀሻል፣ ሁለተኛውን ጠይቂ። ምክንያቱም አንድ ጥያቄ ልጠይቅ ስትይ እሺ ካልኩኝ ጠየቅሽ ማለት ነው። ኦኬ። አንድ ሰው ከተቀበለ በኋላ ስለ ቅዱስ ቁርባን ከተቀበለ በኋላ ሳያቅ፣ ለምሳሌ አያቅም፣ አንድ ሰው አዲስ ሊሆን ይችላል ለክርስትና። ከተቀበለ በኋላ እንዲህ እንትን ተንበርክኮ ቢጸልይ የተቀበለው ይጠፋል ማለት አላወቀማ። ያ ሰው እንደማይቻል አላወቀም። ቢያመሰግን ፈጣሪውን። ኦኬ። አይ እንደዚህ አይነት ቅዱስ ቁርባን ላይ ስርዓቱን ትማሪያለሽ፣ ችግር የለውም። ምንድነው እሱ እንደዚህ
የጉልበት ስራዎች ምናምን የሚከለከልበት እንዳያልብሽ እንዳደክሚ በላብ ምናምን እንትን እንዳትይ ነው። የጉልበት ስራ እንቅስቃሴዎች እንደዚህ አይነት ነገሮች እንዳይሆኑ እንትን የሚከለከለው አንድም ከእነዚህ አንጻር ነው እና ከንስሐ አባቶችሽ ጋር በብዛት እንትን በይ። ያለፈ ነገር ከሆነ አልፏል። ወደፊቱ ግን እንትን በይ። አንደኛ ቆሮንቶስ ላይ በደንብ እንትን ስለሚል ምዕራፍ 11 ላይ ከቁጥር 17 ጀምሮ ይህነኝስ እንትሮች ናቸው። በጉልበት እንትን እንዳትይ ነው፣ እንዳልብሽ እንዳደክሚ ምናምን ነገር ነው። አይ መጸለይ እኮ ነው ያልኩህ። እኔማ መጸለይ እኮ ትችያለሽ፣ ችግር የለውም። መጸለይ አይከለከልም። ስግደቱ እንደዚህ እንትን እንዳትይ ነው፣ እንዳደክሚ ነው እንጂ መጸለይማ ማጸለይበት ጊዜ አይፈቀድልሽም። እንደው እንደ ክርስቲያን ቁርባን መውሰድሽ አልወሰድሽም በማንኛውም ሁኔታ በየትኛውም ሳታቋርጪ ብትጸልይ የተመከረ ነው። መጸለዩ ችግር የለውም። ስግደቶች እንደዚህ በላብ እንትን እንዳትይ ነው፣ የድካም ስራዎችን እንዳሰሪ ምናምን እንትን የምትባዩ እንጂ ጸሎት አትከለከይም። ማመስገን ራሱ ጸሎትን የሚያካትት ነው። ያ የዛን ቀን ሙሽራ ነሽ አንቺ፣ የክርስቶስ ሙሽራ ነሽ። ስለዚህ ሙሽራ በሰርጓ ቀን ስራ ትሰራለች እንዴ? አዩዬ አሰራም። በቃ የዛን ቀን ንግስት ነሽ አንቺ፣ የክርስቶስ ሙሽራ ስለሽ በዛን ቀን አይሰሩም። ከክብርም አንጻር ቅዱስ ስጋው ቅዱስ ክቡር ደሙን ከማክበር አንጻርም ስራ የማይሰሩም አንደኛ። ሁለተኛ ደግሞ የክርስቶስ ሙሽራ ስለሆንሽ የዛን ቀን አይሰራም፣ የዛን ቀን ማለት ነው። ኦኬ፣ ከዛ አንጻር ነው እና እንደዛ ነው። ቅዱሱ መንፈስ በውስጣችን ካለ ወደ እውነት ሁሉ ይመራናል። ቁረቡ፣ ጥሩ ነው እንትን ስትሉ። ያንኛው ግን ምንድነው እሱ ከጉልበት አንጻር ከስራ አንጻር ላብ ምናምን ድካም እንዳይሰማን ለዛ ለጥንቃቄ ነው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 17 አካባቢ ጀምሮ ጥንቃቄ እንድናደርግ ስለሚመክረን መጽሐፍ። ምክንያቱም ደክሞን ምናምን ማይሆን ነገር ውስጥ እንዳንገባ እንደዛ ነገር ክብር ነው። አንደኛ የጌታን ስጋ ተቀብለን ስጋና ደሙን ተቀብለን ያንን ከዛ አንጻር ነው ሞር በዚህ ጉዳይ ላይ አሁን ንስሐ አባት ምናምን በደንብ ይመክሩሻል፣ እነሱ ያስተምሩሻል። ኤክስፔሪየንስም ስላላችሁ ልምዱም ስላላችሁ ገብቶኛል። ሀኑኒስ ይብካን እናንተ እሷ የለኝም ብላለች። ጥያቄ ኦኬ ጨርሰሻል ነው አለሽ? ሌላ ግን እንዳትስቁብኝ። አንድ ሰው ከተቀበለ በኋላ መዋሸት ግዴታ ሆኖ በቃ በጣም ግዴታ ሆኖ ቢዋሽ እንዴት ይታያል? ግዴታ ሆኖ በቃ ቆየት ብለሽ ደግሞ ሌላ ነገር ልታመጪ ነው። በቃ የመጨረሻ ጥያቄ ነው። በቃ ንስሐ ግቢ፣ ከዋሸሽ ንስሐ ግቢ። መዋሸት ግን አይቻልም። ግዴታ ሆኖ እኮ ነው። የለም እንደዛ የሚባል አይደለም። ምክንያቱም መጽሐፍ ቅዱስ የሚናገረው እውነቱን እውነት በሉ ሐሰቱን ሐሰት በሉ ነው የሚለው። ኦኬ። ስለዚህ እውነት በሉ። መማልማችም አይፈቀድም እንደ ክርስትናው። በሐሰት መማል፣ በሐሰት እንትን ማለት፣ የፈጣሪ ስም መጥራት፣ እንደዚህ እንትን ማለት አይቻልም። እውነቱን እውነት፣ ውሸቱን ደግሞ ውሸት፣ ሐሰቱን ሐሰት ነው ማለት ያለብሽ። ስለዚህ ታማኝነት የምናገኘው እኮ እውነት ስንናገር ነው እንጂ አንዴ ግዴታ ምናምን የሚባል ነገር የለም። በቃ ምንም እንትን የለውም። ሰው ምንድነው ዋናው ነገር ወደ ፈተና እንዳንገባ መጸለይ ነው። አስገዳይ ችግሮች ቢመጡብንስ፣ እንደዚህ አይነት ፈተናዎች ቢገጥሙንስ፣ ካልዋሸን ህይወታችን የምናጣበት ቢሆንስ በክርስትና ይቻላል ወይ? አይቻልም። ምክንያቱም ክርስቶስ እሱም ብለን ስለ እውነት ብለን መሰዋት ካለብንም መሞት ካለብንም እንድንሞት ነው ያዘዘ። ምክንያቱም መከራውን ፈርተን እሱ ጋር ለምሳሌ መከራ የሚመጣብን ከሆነ
ክርስቲያንሽ አይደለሽም ሲሉሽ ሙስሊሞች ከሆኑ ያርዱኛል ብሎ ፈርቶ ኧረ እኔ ክርስቲያን አለውም ምናምን ብለሽ ፈጣሪ መሳደብ ምናምን። ከዛ እነሱ ዞር ሲሉ ደግሞ ክርስቲያን ነኝ አይቻልም። ሊቢያ ላይ የታረዱትን ታስታውሻቸዋለሽ? እነሱ አዎ በቃ ሙስሊም ነን ማለት ይችሉ ነበረ። በቃ ሙስሊም ሆነናል ማለት ይችሉም ነበር። ላለመታረድ አንልም፣ እምቢ ብለው ነው የታረዱት። አንልም፣ አምላካችንን አንገድም ስለማይቻል ማለት ነው። በቃ እስከ መጨረሻ ድረስ ብትታመኝ እቺ እኮ ዋሽተሽ እኮ ዞር ስትይ እኮ መኪና አደጋ ሊገለን ይችላል። ውሸታም ሐሰተኛ የሐሰት አባት ዲያብሎስ ስለተባለ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ የሐሰት አባት ዲያብሎስ ነው እናንተም ልጆቹ ናችሁ ይላል። ውሸተኞች የዲያብሎስ ልጆች ተብለው ይጠራሉ። እኛ ደግሞ የእግዚአብሔር ልጆች ስለሆነን የእግዚአብሔር ልጆች ስንሆን ደግሞ ያ ቅዱሱ መንፈስ የተቀበልሹ በውስጥሽ እውነት እንድትናገር እንጂ ውሸት ተተናገርሽ ይጸጽትሻል። ደግመሽ መናገር እንደሌለብሽ አይምሮሽን ይወቅሰዋል ማለት ነው። ስለዚህ ክርስቶስ ደግሞ እውነት ነው። እውነት ከሆነ እርሱን ማደሪያ በአንቺ ላይ በሆነበት ላይ እንዴት ነው የምንዋሸው? የእግዚአብሔር ማደሪያ ሆነን የሴጣን ሀሳብ እንዴት ላያችን ላይ እናመጣለን? ወደ ፈተና እንዳንገባና ይሄ ነገር እንዳይገጥመን ጸሎት ማድረግ ዋናው ነገር። ተሳስተን በስህተት እንኳን ከዋሽን ንስሐ ይባላል። አጥፍቻለሁ ይቅርታ ማለት ነው ፈጣሪ እና እንደዛ ነው። ስለዚህ መደበቅ አይቻልም ማለት ነው። አንድ ሰው ከተጠመቀ አልተጠመኩም እኔ እዛው ላይ ምናምን ብሎ መዋሸት አይቻልም ማለት ነው። መዋሸት አይጠቅመውማ። ቤተሰቦች አሁን ከጠየቁሽ ሜይ ቢ መከራ ሊመጣብሽ ይችላል። እዛ ውስጥ ችግሮችን ለምሳሌ ቅድሚያ ማዘገጃጀት፣ ማስተካከል፣ እንደዚህ አይነት ነገሮች ችግሮች ሊገጥሙሽ ስለሚችሉ ማለት ነው። ከዛ ምን ታደርጊያለሽ? እነኛን ካስተካከልሽ በኋላ ውሳኔሽን ትወስኛለሽ ማለት ነው። እዛ ሰጥ አገባ ውስጥ አለመግባት፣ ምክንያቱም አደጋ ስለሚያመጣብሽ ስለማቅ ብዙ ነገር እናንተ ላይ በእንደዚህ አይነት ሁኔታ ላይ የሚያስከትልባችሁን ስለማቅ አስቀድመሽ አሬንጅ ማድረግ፣ እንደዚህ አይነት ነገሮችን ዋይዝ መሆን አስፈላጊ ነው። ጥንቃቄ ማድረግ አስቀድመሽ፣ ከዛ በኋላ ነው የምወስኝ። ከዛ በኋላ ይፋ ታደርጊዋለሽ ማለት ነው። ነገሮችን ካስተካከልሽ በኋላ የግዴታ ማንም ያስገድድሽ የለም እኮ እንደዚህ ብለሽ ተናገር እያል አይደለ? እነኚህ እነሱ ገና አስቀድመው ይሄንን እንትን ከማለታቸው በፊት ቻሌንጅ አንቺን ከማድረጋቸው በፊት ከመካደሽ በፊት ምን ማድረግ አለብሽ? ማስተካከል እነኝን አስቀድመሽ እና እንደዛ ነው። አንድ ነገር ሀዩን ልበላትና እኔም ልውረድ። አንተ ምትገባሃል። እግዚአብሔር ይስጥህ፣ እናመሰግናለን። ሀዩ መጀመሪያ አንቺ ለሰዎች መናገር ግዴታ አይደለም፣ አትናገሪ። የምታረጊውን ነገር አርጊ። ስትጠመቂ የእግዚአብሔርን ልጅነት ስታገኝ የመንፈስ ቅዱስ ኃይል በአንቺ ላይ ስለሚመጣ ብዙ ነገር ታገኛለሽ። መጠንከር አለብሽ። አስቀድሞ ሐዋርያት አይተሻቸው እንደሆነ ክርስቶስ እንኳን በሚሰቀልበት ሰዓት ላይ ፈርተው ሸሽተው ነበር። የመንፈስ ቅዱስ ስጦታ ከተቀበሉ በኋላ ግን እስከ ዓለም ዳርቻ ሄደው ስለ ክርስቶስ መስክረዋል። ስለዚህ አንቺ በደንብ ማወቅ አለብሽ፣ መማር አለብሽ፣ መጽናት አለብሽ። ለቤተሰቦችም ለሌላ ከመናገርሽ በፊት እንኳን ብትገቢ መሰረት የሆነ አለት ክርስቶስ ላይ በደንብ መጽናት አለብሽ። ያን መማር አለብሽ። ከዛ በኋላ ብዙ ፈተና ቢመጣም አንቺ ፈተናው እንዴት እንደምትወጪ የእግዚአብሔር ኃይልም ይረዳሻል። ስለዚህ አትናገሪ፣ አስፈላጊ አይደለም ለሰዎችን መናገር። ጉዳዩን ሪጀክት ማድረግ ትችያለሽ፣ አለማንሳት ትችያለሽ፣ ከዛ ጉዳይ ዞር ማለት ትችያለሽ። አንቺ ክርስቶስን ያገኘሽው የዘላለም ሕይወት ያገኘሽው፣ ያን የዘላለም ሕይወት የምታጸኝበትን መንገድ ፍጠሪ፣ ተማሪ፣ በደንብ ጽኝ። ከዛ በኋላ ነገር ሁሉ ከጊዜ በኋላ ሊከናወን ስለሚችል በዛ መልኩ ይሆናል ማለት ነው እና ወደ ፈተና አታግቢ ራስሽን ማለት ነው። መጽሐፉም ስለሚል ፈተና ውስጥ አትግቢ። ፈተና እንዳገቡ ትጉና ጸልዩ ሲባል ያኔ ፈተና አልገባም ክላስ ያልከው አንተ ነህ እንደ ቢኒ? ተማሪዎች ሲገቡ አልገባም አለ ምን ነው ይባላል? ወደ ፈተና እንዳገቡ ትጉና ጸልዩ ተብሏል።
አይ እኔ ፈተና ስንፈተን ነው እንደዛ ያልኩት። ክላሱን እንኳን ተከታትዬ ነበር። ፈተና ሲቀርብ ነው እንደዛ አልፈተንም ያልኩት። ፈተናውን ነው አልፈተንም ያልኩት። አትፈተኑ ተብለናል ያው መጽሐፍ ስለሚል እንጂ ትምህርቱን ተከታትያለሁ። በደንብ አድርጌ ትምህርቴን ተከታትዬ ፈተና ላይ ግን አልፈተንም ብያለሁ። ወደ ፈተና እንዳትገቡ ስለሚል መጽሐፉ ማለት ነው። ወደ ክላስ አትግቡ። አንተ እኮ ጥሩ እኮ ነው፣ ጥሩ መምህር ነህ። ከስር ያለው አሁን በቃችን እዛው አንፈተንም ክላስ ገብተን መምህር ቢኒ ነግሮናል። አይ ክላስ ግቡ፣ ወደ ክላስ እንዳትገቡ አይልም። ፈተና ስትፈተኑ ግን አንፈተንም ማለት ትችላላችሁ። ወደ ፈተና አትግቡ ስለተባለ የዛን ቀን የፈተና ቀን ከክላስ ቅሩ። ከክላስ ቅሩ ደስ ይላል። እንደ ከቤቴ ጉንፋን እዞኝ ራሴን አሞኛል ትላለህ። እሺ ደናደር ሁላችሁም ደናደሩ። ሰላም ደሩ። እናመሰግናለን። ነገ ክርስቲያንን አምጣለን። ደናደር ክርስቲያን ከሌለ አይደምቅማ። አዎ አምጣለን ነገ። አኑኒ ብቻ ነች ያላለችን ክርስቲያንን። እሺ ደናደሩ። በገዛ ቤቴ ለካ ክርስቲያን ወርሶኛል። ቆይ እንደውም ክርስቲያን እዚህ ቤት መግባት የለበትም። በገዛ ቤቴ ውስጥ በገዛ ቤቴ ሌለ እንዴ! ክርስቲያን ከሌለ ቤት አይደምቅም። ክርስቲያን ከሌለ አንዳንዴ ጥሩ አይደለም። አንዳንዴ መቅናት አለባችሁ። መፈንቅለ እንደዚህ ሰርስሮ ገብቶ እንደዚህ በአፍጥሜ ሊደፋኝ ማለት ነው። ይሄ ነውር ነው። ይሄ ጥሩ አይደለም። በገዛ ቤቴ ውስጥ ክርስቲያን እናንጣ ምን ማለት ነው ይባላል? አሁን እንደዛ ይባላል? እንደዛ ይሄ ትክክል ነው? ቤትህ አይደምቅም ምናምን ይባላል? እንደዛ አይባልም። በሉ ይባላል? አይባልም። ይህንን የመሰለ ፂማም እያያችሁ፣ ይህን የመሰለ ድምፅ እየሰማችሁ፣ ይህን የመሰለ ግርማ ሞገስ እየሾፋችሁ፣ አይ ቤት ክርስቲያን ከሌለ አይደምቅም፣ ከሌለ አይደምቅም፣ ከሌለ አይደምቅም፣ ከሌለ አይደምቅም፣ ከሌለ አይደምቅም። ባይዘ ክርስቲያንን እኮ ቤላ ወጣች እንጂ አሳያችሁ ነበረ። ቤላ አለሽ? ክርስቲያንን ማን ያሳየዋል? አሳያችኋለሁ ማን እንደሆነ። የምሬን ነው። ክርስቲያን ማን እንደሆነ ማየት አለባችሁ ነበር። ሂሩት ታሳያችኋለች ክርስቲያን ማን እንደሆነ። ጠላቴን እንዴ ክርስቲያን ሂሩት ወይ እንዴት ነህ? ወይ ማሳየት ትችያለሽ? እሺ አንዴ ይቀቅ። ያ ክርስቲያንን ሰዎች ሊያውቁት ይገባል። ፎቶ ያጂ እያንዳንድሽ ሰፍ በይ፣ ሰፋ በይና ተቀመጭ። ትንችና ማታቂው ሁሉ አሾፈብን እኮ ቤታችንን መፈንቅለ ቀማኝ እኮ የገዛ ቤቴን ቀማኝ። ደግሞ አይገባትም ቤቴ። ትቀላላችሁ። ደግሞ ቤት አይገባትም። ሰው ስላላወቀው ነው። ይህን የመሰለ ፂም የዝንብ ጭራ የመሰለ ሁለት የአንድና አንድ እንደዚህ ያለ ፂም ያለውን እንዴት ነው እሱ ከሌላ አይደምቅ የምትሉኝ? አገኘሽው? ወርቀቅ በያ በቃ። ቆይ አንዴ እንደውም ከጎኔ ድምፁን አልከፍትም። ደስ እንዳለሽ። ቆይ አንዴ ትልቁ ሌላ አድርግሽ። ድምፁን ታዩ። በቃ ሰዎች መልኩን ነው ማያውቁት። ድምፁን ስለሚያውቁ ችግር የለውም። ወርቀቅ በይ። ክርስቲያን እንደማየት አዳሜ ጊፍት ስጪ ቅድሚያ፣ ወይም አጨብጭቢ። አጨብጭብ፣ አንዴ አጨብጭብ። ክርስቲያን እንደማየት በቪዲዮ አድርጊው። ቪዲዮውን አሳዩ። ቴንክ ዩ። ቀጥይ። አስጠጊው ነው። ቪዲዮውን ክፈችው። ያ
ድምፁ ያስፈራል። ድምፁ ይግባ። ድምፁን ጋር አጥፊ ወቃሽ ወንድማችን መመኪያችን ይኸው ክርስቲያን ወንድማችን ስትወጣጠር እንዲህ ነች። ወንድማችን ክርስቲያን ውሃ ልኩን ያልጠበቀ ፎቅ መስላለች እኮ እንዲህ ብላ ተንጋዳ። ዘመኗ ያለቀ እጇ ደግሞ ያወት። እስቲ ይሄ ሰው እንዴት ነው እኔ ቤት ውስጥ ግርማ ሞገስ የሚሆነው? በምን ክርስቲያን በምን እናስባችሁት? ክርስቲያን ከሌለ ቤት አይደምቅም የምትሉኝ ክርስቲያን በሌለበት ቤት አይደምቅ የምትሉት ምን አስባችሁ ነው? ይሄ ሰውዬ እኔም ቤት ያደምቃል? ሄሩት በነገራችን ላይ በክርስቲያን አንደራደርም እና እኔ አሁን አንተ አክብሬ የታዘዝኩ እንጂ ክርስቲያን አትንካብን። ጠላቴ ነው እንዴ የተሰበሰበው ቤቴ ውስጥ? ጠላቴ ናቸው እንዴ የተሰበሰቡት ቤቴ ውስጥ? አልገባኝም። ሙስሊሞቹም ክርስቲያኖቹም ክርስቲያን ነው የምንፈልገው። ምን ማለት ነው? ምን ማለት ነው? አልገባኝም። እንዲህ ብሎ እኮ እጁ እኮ ይኸውላችሁ እንትን እኮ ይመስለው ይሄ ግመል ማሰሪያ እኮ ነው የሚመስለው። እጁ ራሱ ገመድ ነው የሚመስለው። እንዲህ ብሎ ስታዩት አንገቷ የግመል አንገት እኮ ነው የሚመስለው ሰውነቱ ራሱ። እና እንደዚህ ብሎ ስታዩት በሁለት በኩል ግመል የታሰረች እኮ ነው የሚመስለው። ይሄ ፌራ አለ። በገዛ ቤቴ ውስጥማ ነው አይደረግም። ደህና ደሩ። ለማንኛውም አስደብራችሁኛል።